ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች፣ በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። ያለፈው ሳምንት ከጋዜጠኛ ስሜነ ባይፈርስ ጋር በቅርቡ የታተመው የግዞት ሰንሰለት የተሰኘው መጽሐፉ ላይ የጀመርነውን ውይይት እንቀጥላለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ርዕዮት ዓለሙ ነኝ። እንድትከታተሉ እንጋብዛለሁ። ስሜነ፣ በድጋሚ እንገናኝ ዘንድ ፈቅደ ስለተገናኘን ደስ ብሎኛል። አመሰግናለሁ በጣም። እኔም በጣም አመሰግናለሁ በድጋሚ ስለተገናኘ። እግዚአብሔር ይስጥልኝ። እሺ ቴንኪዩ። እንግዲህ ይሄ ክፍል ሁለታችን የሚያተኩረው ሚዲያውን የተመለከተ ነው። መጽሐፉ ብዙ ጉዳዮች ስለሆነ የሚሸፍነው አድማጮቻችን ብዙ ነገር ያው አናነሳም፣ የተወሰነ ነገር ብቻ ነው ማንሳት የምንችለው በዚህ ፕሮግራም። በዛሬው በአብዛኛው የምንመለከተው የሚዲያውን ጉዳይ ይሆናል። እንግዲህ ኢህአዴግ ምን ያህል መንግስትና ፓርቲን አደበላልቆ ይጓዝ እንደነበር እና ለውድቀቱ በዋናነት ከሚነሱ ጉዳዮች ውስጥ አንዱ እንደነበረ በመጽሐፉ በሰፊው አንስተሃል። በጉራጌ ዞን ኮኪር ገደባኖ ጉታዘር የህዝብ ግንኙነትና ዶክመንቴሽን ኤክስፐርት ሆነ ለፓርቲው ስትሰራ የነበረውን ምን ያህል እንደነበረ አሳይተናል። ስትሰሩ ብቻ ሳይሆን ያው ስታሴሩም ስታጭበረብሩም እንደዚህ የነበረውን በዝርዝር ሄደህበታል። እሱ እዛ ጋር ብቻ ሳይሆን የሚቀረው ሚዲያውም ላይ ይመጣና ሚዲያውም ላይ ተመሳሳይ የሆነ ነገር እንደሚታይ የአብዮታዊ ዲሞክራሲያዊ የዲሞክራሲያዊ ማዕከልነት እንደዚህ አይነት ጉዳዮች ሚዲያውን ምን ያህል ችግር ውስጥ እንደጣሉት እና የግዞት ሰንሰለት ያልከውን በዋናነት ያንን እንደሆነ እናያለን። እንግዲህ ለፋሲካ ያው አድማጮች እንዲይዙ ነው መጽሐፉ እጃቸው ላይ ለሌለ የምናወራው ነገር እንዲገባቸው። ለፋሲካ ሄደህ ነበር ወደ አዲስ አበባ። ስትመለስ በማግስቱ በፋሲካ ማግስት ወደዚያው ወደ መሀል አምባ መመለስ ቢኖርብኝም የኔም ሆነ የባለቤቴ የታጠቡ ልብሶቻችን ስላልደረቁ የመልስ ጉዟችን ማክሰኞ እንዲሆን ወስነናል። ሰኞ ረፋድ አጋጣሚውን መጠቀም ነበረብኝና የስራ ልምዴንና የትምህርት ማስረጃዬን ለአንድ ተክለ ሃይማኖት አካባቢ ለሚገኝ ጓደኛዬ ሰጥቼው ለመሄድ በመርካቶ ታክሲ ላይ ተሳፈርኩ። ታክሲው በአጋጣሚ ይሁን በስበት ሕግ መንገዱን በሬዲዮ ፋና በራፍ አደረገ። ድንገት ሬዲዮ ፋናን ስመለከት ወራጅ አልኩኝ። ከበር ላይ የቆመውን እንግዳ ተቀባይ ከሬዲዮ ፋና ዋና ስራ አስኪያጅ ጋር ቀጠሮ እንዳለ ነግሬው እገባ ዘንድ ፍቃዱን ጠየቅኩት። አቶ ወልዱ አሁን ወጣ ሲል እግረ መንገዱን የማላውቀውን የስራ አስኪያጁን ስም ነገረኝ። አቶ ወልዱ ቀጥሮኝ ነበር እኮ እውነትህን ነው ስል በልበ ሙሉነት ያነሳሁት ነገር በእርግጥም ከአቶ ወልዱ ጋር ትውውቅ እንዳለን እንግዳ ተቀባዩ እንዲያስብ አደረገው። ምን ይሻላል ታዲያ አሁን እኮ ወጣ ሲል በድጋሚ እውነቱን መሆኑን አረጋገጠልኝ። በታሸገውና ሲቬን በያዘው ፖስታ ላይ ስሜነ ባይፈርስ ብዬ ጻፍኩና በመፈረም አደራህን ስሜነው ነው ብለህ ለጸሐፊው በእጇ ስጣትና ታድርስልኝ አልኩት እያል ከዛ በኋላ ይደወልልሃል እንግዲህ በማግስቱ እንድትመጣና እንደዚህ ነው ወደ ፋና የገባው። ከዛ በኋላ ብዙ ነገሮች ጽፈሃልና እስኪ ሚዲያው ምን ይመስል ነበር ወደሚለው ደግሞ እንሂድ። በጣም አመሰግናለሁ። በዚሁ አጋጣሚ ሳምንት መጨረሻችን መዝጊያችን አካባቢ ስንነጋገር መጽሐፉ የት ይገኛል የሚል ጥያቄ አንስተሽልኝ ነበር። አሁን ለጊዜው ቀደም ሲል በብርሃን ፋይናንሻል በኩል ይደርሳቸዋል ብዬ ነበር። በተወሰነ መልኩ የላኩት መጽሐፍ አለ። ጁኒፐር ገበያ ዋሽንግተን ዲሲ ጆርጂያ አቬኑ ላይ 7712 እዛ ስለሚገኝ በዚሁ አጋጣሚ ለመግለጽ ነው። ወደ ጉዳያችን ስናመራ እንግዲህ ያው በእንደዚህ አጋጣሚ ነው ፋና የገባሁት። ያው ይመስለኛል በአንድ ጊዜ በአንድ ቀን ልገባ የቻልኩበት ምክንያት የስራ ልምዶቼ ላይ የተመለከቱት ነገር በአጋጣሚ ሆኖ የግዞት ሰንሰለቱን ለማጠባበቅ የሚያመቻምቹ ወይም የሚመቹ መድረኮችን እዛ መራ ስለነበር ያን ታሳቢ ያደረገ ጥሪ ይመስለኛል። በአንድ ቀን ውስጥ ዛሬ አመልክቼ ጠዋት ያው መጽሐፉን ላይ እንደተመለከተው ከመኪና እንደወረድኩ በራችንን የቤታችንን በር በመክፈት ላይ ሳለን ነው ስልኩ የተደወለው እና ፋናን ለመቀላቀል የቻልኩት። ስለዚህ ወደ ሚዲያው ስንመጣ ቀደም ሲል አንቺም እንደገለጽሽው በሬዲዮ ፋና የመጀመሪያ ጊዜ ቆይታዬ አውደ ልማት የተሰኘ ፕሮግራም፣ ህዝቡ ምን ይላል የተሰኘ ፕሮግራም፣ መልካም አስተዳደር እንደዚህ ቀጥሎ የመጡ ናቸው። ግን በዋናነት መጀመሪያ ፋናን ስቀላቀል አውደ ልማት የሚል ፕሮግራም ነበር ምሰራው። አውደ ልማት ማለት እንግዲህ ያው በመርህ ደረጃ በጣም ጥሩ ፕሮግራም ነው። ቀደም ሲል ወይም ደግሞ ሳምንት እንደተነጋገር ነው የአርሶ አደሩን ህይወት ለመቀየር ኢህአዴግ ከወሰዳቸው እርምጃዎች እና ከዘረጋቸው ስትራቴጂዎች አንዱ አውደ ልማትን የመሰሉ ፕሮግራሞች ናቸው። አውደ ልማት በተግባር ወይም በመሬት ላይ ምን ይመስላል የሚለው
የዲሞክራሲያዊ ማዕከላዊነትን ሴራ የሚያጠይቅ ይሆናል። ነገር ግን አውደ ልማት እንደ ፕሮግራም ስኬሊንግ አፕ ነው በዋናነት። ምን ማለት ነው? በመላው ሀገሪቱ የሚገኙ አርሶ አደሮቻችን አውደ ልማት በኦሮምኛም በአማርኛም ነው የሚዘጋጀው። የአማርኛውን ነው እኔና አቶ ብሩክ ወይም ጋዜጠኛ ብሩክ ከበደ የምንመራው። ምን ማለት ነው ስኬሊንግ አፕ? ለምሳሌ በአማርኛ ነው የኛ ደቡብ ክልል የሚገኙ አርሶ አደሮች የተለያየ ተሞክሮ አላቸው። ተሞክሮ ሲባል ደግሞ ከተፈጥሮ ሀብት ጥበቃም ሆነ ከእንስሳት ሀብት ልማት እንደዚሁም ከእርሻ ልማት ከሰብል ልማት ስራ ጋር በተያያዘ ከአመራረት ከአስተራረስ ሂደት ጀምሮ እስከ ሰብል አሰባሰብ ድረስ የሚገኘው ሂደት የውሃ አጠቃቀሙ ወዘተርፈ መዓት አይነት ተሞክሮ አለ። ይህን ተሞክሮ ኢቭን ለገበያ የሚሆኑ ምርቶችን ከማምረት አኳያ የጓሮ ሰብሎችን የመሳሰሉትን ከማምረት አኳያ የአማራ ክልል አርሶ አደርና በደቡብ ክልል የሚገኙ ኢቭን በአማራ ክልል ውስጥ ሆኖ ራሱ በተለያዩ ወረዳዎች ላይ የሚገኙ ተመሳሳይ ኢኮሎጂ ያላቸው አርሶ አደሮች እርስ በርስ አይተዋወቁም ወይም እንዴት እንደሚሰሩም አይተዋወቁም። ስለዚህ ውጤታማ የሆኑ አርሶ አደሮች ከክልል ክልል ከወረዳ ወረዳ ከዞን ዞን ተሞክሯቸውን የሚያጋሩበት መድረክ ነው ኢን ፕሪንሲፕል። ይሄ ደግሞ ጥሩ ነገር እና ለምሳሌ ደቡብ ክልል ያለውን የአንድ አርሶ አደር ተሞክሮ ኢኮሎጂ ውስጥ ከተስማማለት ድረስ አማራ ክልል የሚገኝ አንድ አርሶ አደር ተግባራዊ ቢያደርገውና ውጤታማ ቢሆን የተሻለ ሳምንት እንደተነጋገር ነው የመደብ ሽግግሩን ማፋጠን የሚቻልበት እድል ይፈጠራል። ስለዚህ አውደ ልማት እንደ ፕሮግራም በጣም ደስ የሚልና በመድረክ ላይ ይቀረጻል። ከዚያ መጥቶ አንዱ መድረክ ቢያንስ ለ5 ሳምንት በ40 ደቂቃ ተከፋፍሎ አየር ላይ ይውላል። ሌሎችም አርሶ አደሮች በተመሳሳይ አማራ ክልልም እንደዚህ። ስለዚህ በአጋጣሚ ሆኖ እንግዲህ አውደ ልማት ነው በተለይ ኢትዮጵያን አስተዋውቆኛል ብዬ ከማስባቸው ፕሮግራሞች አንዱ። ምናልባት በዚሁ አጋጣሚ ለመናገር በዚህ ሰዓት ላይ አሁን ከኢትዮጵያ ውስጥ የማላውቀው ቦታ ቢኖር በጣም አስገራሚ ነው። እዚቹ አዲስ አበባ ቁጭ ብዬ በጣም ቅርቡን ቦታ ነው የማላውቀው ምንጃርን አረርቲን አላውቅም እንጂ ከዛ ውጭ ያለውን የኢትዮጵያ ክፍል ሁሉ ከአውደ ልማት ጋር በተያያዘ ከመልካም አስተዳደር ፕሮግራም ጋር በተያያዘ ሁሉንም የማወቅ እድሉ ገጥሞኛል። ስለዚህ አውደ ልማት ያ ነው። ነገር ግን አውደ ልማት በተግባር ሲገለጽ ደግሞ ምንድን ነው? ዞሮ ዞሮ አብዮታዊ ዴሞክራሲ ልዕልና የሚረጋገጥበት ፕሮግራም ነው። ሲደመደም የትኛውም አርሶ አደር ውጤታማነቱን ለሌሎች አርሶ አደሮች በሚገልጽበት ጊዜ ሲደመድም ለዚህ ሁሉ ያበቃው ስርዓቱ እንደሆነ የግብርናና ገጠር ልማት ፖሊሲ እንደሆነ፣ ስለዚህ ይህንን ስርዓት ጠብቆ ማቆየት የእያንዳንዱ አርሶ አደር ድርሻ መሆኑን የተመለከተ ከዚህ አስተሳሰብና ስርዓት ውጪ ሆኖ በራስ መንገድ መጓዝ እዳው የበዛ መሆኑን በሚገልጽ አግባብ ነው። በተለይ በመግቢያና መውጫው ላይ የፕሮግራሙ ዋና አዘጋጅ አቶ ብሩክ ከበደም አለ። እንደዚሁም እኔም በተመሳሳይ የወረዳ አመራሮች የሚጋበዙበት መድረክ ስለሆነ የፈለገውን ያህል ውጤት ቢመጣ ውድቀቱ የአርሶ አደሮቹ ስንፍናና የግብርና ባለሙያዎቹ ላይ ነው የሚሳበበው። ከዚያ ባሻገር ግን ውጤቱ ሁሉ የአብዮታዊ ዴሞክራሲ ነው የሚለውን አስተሳሰብ አርሶ አደር ውስጥ አስርጾ ሌሎች የተሻለ አማራጭ ያላቸው ፓርቲዎች እንኳን አለን ቢሉ ይህን ከመሰለ ልማት ጎዳና ውጪ ሊያፈናቅሉ እንጂ ከዚህ የበለጠው አስተሳሰብ ለአርሶ አደሩ ከየትም ሊገኝ እንደማይችል በሚያሰርጽ አግባብ ነው መደምደሚያው። ከዚያ ፕሮዲውስ ሲደረግም አዲስ አበባ መተን ሬዲዮ ላይ ኦኔርም ስናደርገው ከግብርናና ገጠር ልማት ፖሊሲው ጋር አስተሳስረን ከስርዓተ መንግስቱ ጋር አስተሳስረን ከእኩልነት ጋር አስተሳስረን በሳምንት ስታነሹ የነበረውና ስትነቅፊው የነበረውን ልዩነትን መሰረት ያደረገው የፌዴራላዊ ስርዓት ካስገኛቸው ድሎች መካከል በዋናነት ሊጠቀስ የሚችል መሆኑን በሚያመላክት አግባብ ነው የምትደመድሚው በዲሞክራሲያዊ ማዕከላዊነት የግዞት ሰንሰለት። ስለዚህ እንዲህ ነው። መልካም አስተዳደርን በተመሳሳይ የከተማ መድረኮችን ነው የምናዘጋጀው በየዞን ከተሞች ላይ። በእርግጥም መልካም አስተዳደር በጣም ውጤታማ የሆነ ነው። የከተማ አስተዳደር ራንደምሊ ነው የምንጠራው። እኔ በነገራችን ላይ እስካሁን ከሰሯቸው ፕሮግራሞች የተሻለ ምናልባትም ከግዞት ሰንሰለቱ በተወሰነ መልኩ አፈንግጦ የተሻለ ውጤት ተገኝቶበታል ብዬ ከማስባቸው ፕሮግራሞች አንዱ መልካም አስተዳደር ነው። መልካም አስተዳደር የዞን ከተሞች ላይ የሚገኙ የየትኛውም የህብረተሰብ ክፍል ከንግዱ ማህበረሰብ ጀምሮ ወጣቶች፣ ሴቶች እንደዚሁም ደግሞ
ሁሉም የህብረተሰብ ክፍል የሚወከሉበት መድረክ በተመሳሳይ የከተማ አስተዳደሩ አመራር አካላት፣ የዞን አስተዳደር አመራር አካላት ጭምር ፊት ለፊት ተገናኝተው የሚፋጠጡበት እና መድረኩን ደግሞ እኛ በበላይነት የምንመራበት ነው። በዛ አጋጣሚ ደግሞ እነዚህን ፕሮግራሞች እኔ በሰራሁባቸው ጊዜያት ውስጥ ስፖንሰር አድራጊዎቹ ድርጅቶች መንግስታዊ ያልሆኑ ድርጅቶች ስለነበሩ አንዱ አክሽን ኤድ ነበረ እኔ አስታውሳለሁ። ሁለተኛው ደግሞ የእንባ ጠባቂ ምናምን ኮሚሽን ይመስለኛል። እንደዚህ አይነት ተቋማት ስለነበሩ በተቻለ መጠን በእነሱ ክትትል የሚሰራ ስለነበረ አጥብቀን የምናሟገትበት እና የብዙ ማህበረሰቦች ብሶት አደባባይ ወጥተው መፍትሄ ሲሰጥም የተመለከትኩበት እና በብዙ መልኩ ውጤታማ የሆነበት ነው። ያም ሆኖ ግን እሱም ቢሆን ቢያንስ እዚያ መድረክ ላይ ማድረግ እንኳን ባይቻል ፕሮዲውስ ስታደርጊ እንደዚሁም የከተማ እና መሰረተ ልማት ፖሊሲያችን ውጤት ለዚህ ሁሉ ውጤት ለዚህ ሁሉ ግምገማና አመራር ተወደደም ተጠላ የአብዮታዊ ዲሞክራሲ ስራ መሆኑን በሚያረጋግጥ አግባብ ሚዲያው በነፃነት ያየውን የታዘበውን ችግሩን እንከኑን ወዘተርፈ ሳይሆን ተወደደም ተጠላ ይሄ ሁሉ ውጤት የዚህ ሁሉ ውጤት ምንጭና መነሻ የአብዮታዊ ዲሞክራሲ ነው በሚል ስርዓተ መንግስቱን በሚያጠናክር አግባብ የምትደመድሚበት ነገር ግን መድረኩ በተቻለ መጠን ደግሞ ስፖንሰሮቹን ታሳቢ አድርጎ በደንብ በአግባቡ ረገጥ ተደርጎ የሚሰራበት እና በርካታ ቦታዎች ላይ ብዙ ውጤት የተገኘበት እንደሆነ አስታውሳለሁ። ሌሎቹም በተመሳሳይ ያው ትዝ ይልሽ እንደሆነ ሳምንታዊ አቅጣጫ አለ። የግዞት ሰንሰለት በሚዲያ ውስጥ በጣም አንድ ልንገርሽ፣ ለምሳሌ እንግዲህ ወኪል ገደባሉን አይሆነን እሱን መጽሐፍ ላይ በአግባቡ እንዳነበብሽው እረዳለሁ። የመሰረታዊ ድርጅት ህዋስ ምናምን የሚባሉ ነገሮች አሉ አይደል? የጥርነፋው ምናምን ህዋስ ሲባል ከ3 እስከ 5 አባላት ያሉት የሆነ ቡድን፣ መሰረታዊ ድርጅት ደግሞ ከ3 እስከ 5 የሆኑ ህዋሳት የሚጠናከሩበት። ወደ ሚዲያ ሲመጣ ሬዲዮ ፋና ውስጥ ሬዲዮ ፋና ስመጣ ብአዴን ሆኛለሁ። ብአዴን ውስጥ ከ3 ከደህዴን ወደ ብአዴን በአማርኛ ስለሆነ ደኢህዴን ነበርኩ እዛ። ሬዲዮ ፋና እኔ በመጣሁበት ሰዓት አንደኛ የደኢህዴን መዋቅር የለም። ያው በብሔር ቆጥረው ስለሆነ የሚሰፍሩሽ ተወደደም ተጠላ ወደ ብአዴን ነበርኩ። ኤኒዌይስ ከዛ ብአዴን ውስጥ ከ3 እስከ 5 አባላት ያሉት ህዋሳት አለን። ህወሓት አለ፣ ህወሓትን በተመሳሳይ ያለው። ከዚያ ዓርብ ዕለት እንግዲህ ይሄ ኮርፖሬት ሚዲያ ነው፣ አትራፊ ሚዲያ ነው። ልክ እንደ ማንኛውም የመንግስት መዋቅር የሚዲያ መዋቅር የሚባላል አዲስ አበባ የኢህአዴግ መዋቅር የሚዲያ እና የውጭ ግንኙነት መዋቅር ይመስለኛል ትዝ የሚለኝ። ኮሚኒኬሽን አካባቢ ውጭ ጉዳይ ሚኒስቴር እንደዚሁ ሚዲያዎችን የጠቀለለ ማለት ነው። ስለዚህ ፋናም በተመሳሳይ ልክ እንደ መንግስት መዋቅር በአደባባይ ዓርብ ዕለት ከ4 ሰዓት ጀምሮ እስከ 6 ሰዓት ስራውን ዘግቶ የህዋሳትና የመሰረታዊ ድርጅት ውይይት የሚያደርግበት በአዲስ ራዕይ መጽሔት ላይ ጠንካራ ውይይት የሚደረግበትና ኢን ፕሪንስፕል ስለ ድርጅት የምትወያይ መምሰሉ እንደተጠበቀ ሆኖ ሰዓቱን መሸበሽ እንደተጠበቀ ሆኖ የሌብነትን ደረጃ ነው አንዳንዶች ወደ በኋላ መለስ ብለን እናነሳለን። በዚህ ደረጃ ስትዘርፍ የነበርክ እንዴት አልታሰርክም? አሁንም ተጠያቂ መሆን አለብህ የሚለውን በኋላ ላይ አነሳልሻለሁ። የባለፈው ውይይታችንን ተከትሎ ሲሰጡ የነበሩ ኮሜንቶች ስለገረሙኝ ነው። እና አጠቃላይ ጋዜጠኛው በሴልና በህዋሳት ተደራጅቶ የመንግስትን ሰዓት ሰርቆ ስለ አብዮታዊ ዲሞክራሲ ሲወያይ ሰዓት እየሰረቀ መሆኑን ያልተገነዘበ ይመስል አሁን በቀደም እኔና አንቺ ያደረግነውን ተከትሎ እንዲህ ስትሰርቅ አበሉን ምናምኑን ይልሻል። እንግዲህ ጠቅላላው ነበር። እዚህም የመንግስትን ሰዓት መስረቅ ማለት ምን ማለት እንደሆነ ከሙስና ውጭ የሚመለከቱበት እይታ ካለ ሌላ ጉዳይ ነው። ስለዚህ ልክ እንደ ማንኛውም ተቋማት ተጠርንፈሽ የምትሰሪበት ከዚያ በኋላ ግን ለምሳሌ አዲስ ራዕይን ትወያያለሽ እንጂ እግረ መንገድ ምን እየነገሩሽ ነው? እያንዳንድ የምታዘጋጀው ፕሮግራም ላይ በዚህ ቅኝት ውስጥ ሆነ እንድትሰራ የሚል መሴጅ ነው የሚተላለፍልሽ ማለት ነው። ስለዚህ ሚዲያ ውስጥም በተመሳሳይ እዛ አርሶ አደሩ መንደር የምታይበት ነው። ከዚያም ያንኑ ቅኝት ደግሞ የተሻለ ልምዱ ያለን እና ለፖለቲካው ቀረብ ያለን አካላት ደግሞ ኢቨን ፊልድ ላይ በምንወጣበት ጊዜ ደግሞ አርሶ አደሩ መሀል ተመሳሳይ የሆነውን ቀረብ ያለውን እይታ አድርገን በተመሳሳይ ደግሞ
ኢህአዴጋዊ ስብዕናቸውን ገንብተን የምንመለስበትን እድል የሚፈጥር የአሰራር ስርዓት የተዘረጋ አንዳንዱ ሳታውቂው ስራ እየሰራሽ መስሎሽ ነው የሚዲያ ወይም የጋዜጠኝነትን ስራ ኤክሰርሳይዝ እያደረግሽ ይመስልሻል። በተለይ ልምድ ከሌለሽ እና ባለፈው ሳምንት እንደተነጋገር ነው የከተማ ልጆች ሆነው ገጠሩን ያልተመለከቱ ጋዜጠኞች ከሆኑ ምን እየሰሩ እንደሆነም ሳያውቁት በሰንሰለቱ ተጠልፈው የስርዓቱን ህልውና ብቻ ለማረጋገጥ ደፋ ቀና ሲሉ የነበረበት አጋጣሚ እንደነበር አስታውሳለሁ። ቀደም ሲል ባነሳሁት ጉዳይ ላይ ከዚህ ከዝርፊያው ከሙስናው ጋር ተያይዞ በተመሳሳይ ይሄ ነው ሰንሰለቱ። እንግዲህ በዚህ መንገድ ሰለባ የተደረግንበት ወይም ደግሞ ብዙዎቹ አንዳንዶቹ ሆን ብለው ለምሳሌ ከዘረፋ ጋር ተያይዞ ይቅርታ እንደዚህ አይነት ነገሮችን ባለፈው ሳምንት ያልተለመደ ነው የሚል ነገር አንስተሽልኝ ነበር እና አንድ ጊዜ ብአዴን ላይ በተደረገ ግምገማ የሚዲያ ግምገማ ማለት ነው የወረዳ አመራሮች በተለይ የአማራ ክልል ይመስሉኛል በጣም እኛ በቃ ከዚህ በኋላ ጋዜጠኞች ወደኛ ባይመጡብን፣ ምክንያቱም ርዕሰ ዜና የሚነበብልን ለጋዜጠኛው ተጨማሪ አበል መክፈላችን ሳያንስ ለአርታዩ 1 ኩንታል ጤፍ እስካላክን ድረስ ዜናችን ይጣላል በሚል በአደባባይ የኢህአዴግ ግምገማ ላይ ሂስ ግላይስ ላይ ቀርበው እንደነበረ እኔ ያስታውሳለሁ። የከሰል ዜና የሚባል ሁሉ እንደነበረ እና ይህም በግምገማ ጎልቶ የወጣበት እንደውም አማራ ክልል ለየትኛውም ጋዜጠኛ አበል መክፈል ያቆመበትን ጊዜ አስታውሳለሁ። አሁን በእኛ ምናምን የሚባል ዜና ለሰምተሽ ከሆነ እና አዳሚ አሁንም ነው ይህን እየተናገርንም እየዘረፈ ቁጭ ብሎ ነው በዚህ ደረጃ ዘርፋችሁ ምናምን ሲል እንትን የሚልሽ እና ከብዙ በጥቂቱ ሚዲያ ውስጥ የነበረው የግዞት ሰንሰለት በተመሳሳይ ነው። ልክ እንደ አርሶ አደሩ ከላይ አቅጣጫ ይመጣል። ልክ ለምሳሌ ብአዴን እዛ እንዳለ ሁሉ ኢህአዴግ ጽሕፈት ቤት ውስጥ እኮ የአዲስ አበባ ብአዴን አስተባባሪ የደቡብ የምናምን እንደሚባለው እንዳለ ሁሉ የሚዲያም የብአዴን የህወሓት አስተባባሪ የሚባል አለ እና እያንዳንዷ ቀዳዳ በዲሞክራሲያዊ ማዕከላዊነት ሰንሰለት ተደፍና እንጂ ዝም ብሎ ሜዳ ላይ የሚሰጣና የሚተው አንዳች ነገር እንደሌለ አስታውሳለሁ። ሚዲያውም በዛ አግባብ የሆነ ነገር ይመስላል አየር ላይ ሲውል፣ ግን ሳታውቂው ግን ያን ነገር ከበባ የመስራት አይነት ጨዋታ እንደነበር ነው ማስታውሰው። እንግዲህ በጣም የሚገርመው ነገር የሆነ ሆን ተብሎ የሚሰራው ስራ እንደው የሆኑ ሰዎችን አባል የማድረግ ነገር ብቻ አይደለም። በደንብ አድርጎ ጠርንፎ በየትኛውም የመንግስት መስሪያ ቤት በተለይ ደግሞ ሚዲያዎቹ እንዳልከው መጨረሻው ላይ ምንድነው ማስረጽ የሚፈለገው ነገር፣ ምንድነው መስራት የሚፈለገው ነገር በመጽሐፍም የምትለው የ5 ዓመት ሙሉ የምርጫ ቀስቀሳ የሚደረግበት ብለህ እንደምትገልጸው አይነት ነው የሚሆነው እና ያንን አንዳንዴ ውስጡ ያሉ ሰዎችም ሳይገነዘቡት ውጭም ያለም ሰው ደግሞ ይሄው በቃ ተራ ፕሮፓጋንዳ ምናምን አይነት ነገር አድርጎ እንጂ በዚህ መንገድ ተጠርንፎ እና ትዕዛዝ የተላለፈለት እንደዚሁም ደግሞ የተቀናጀ አይነት አሰራር መሆኑን ያው እንደዚህ አይነት ነገሮች ሲነበቡ ብዙ ሰው ይገባዋል ብዬ አስባለሁኝ። እና እንደው ቅድም የአክሽን ኤድን ስታነሳ በመሀል አንብበው ብዬ ነው። አርባ ምንጭ ሄዳችሁ የሆነውን ያረፍንበት ሆቴል 65 ብር የሚከፈልበት አልጋ ነው። የቀን አበላችን ደግሞ 70 ብር። የአክሽን ኤዱ ኃላፊ ማምሻውን ደወለና አርባ ምንጭ ገብቻለሁ የት ናችሁ ሲል ጠየቀን። እርሱ የት እንዳለ ብሩክ ጠየቀውና እኛ ያለበት እንመጣለን ቢለውም ሰውየው ግን የለም ምን ያላችሁበት እመጣለሁ የት ናችሁ ሲል ድርቅ አለ። ብሩክ በቀለ ሞላን ያረፍነው አለውና ወደ እኔ ዘወር ብሎ ቶሎ በል በቀለ ሞላ አልጋ መያዝ ግድ ይለናል አለኝ። ባለ 65 ብሩ አልጋ ራሱ ያለ አቅሜ መሆኑ ሲገርመኝ ባለ 600 ብር ፈጽሞ የማይታሰብ ነውና እምቢኝ አልኩት። የሚከፍለው እርሱ እንደሆነ ገልጾ ወደ በቀለ ሞላ ሆቴሎች ወሰደኝ። ኋላ ላይ ይህ ስለምን መሆኑን ሳጠና ለካንስ በስፖንሰርሺፕ የውል ስምምነቱ ላይ የስፖንሰር አድራጊው የዓመት 3 ሚሊዮን ብር የክፍያ ዝርዝር የአልጋችን፣ የፕሮቶኮላችን፣ የኮምፒውተራችን ወዘተ ብቻ በእያንዳንዱ መድረክ ለእኔ ለፕሮግራም አዘጋጁ ብቻ ከ50 ሺህ ብር ያላነሰ ወጪ የሚከፈል እንደሆነ በምክንያትነት ቀርቦ ነው 3 ሚሊዮን ብር ውል የታሰረው። በዛው የውል ሰነድ የተመለከተውና እኔ ሳላውቅ የቆየሁት ደግሞ በእያንዳንዱ መድረክ ተሳታፊ የሚሆነው የከተማ ነዋሪ በሙሉ የሻይ ቡናና የውሃ ወጪ በፋና የሚሸፈን መሆኑን ነው። የአክሽን ኤዱ ሰውዬ በታደመበት የአርባ ምንጩ መድረክ ላይ ከዚህ ቀደም አድርገን የማናውቀውን ማለትም ለተሳታፊ ሁሉ ሻይ ቡና ከውሃ ጋር በማዘጋጀት የዲሞክራሲያዊ ማዕከላዊነት ሴራችንን ለመሸፈን በቃ እንትላለህና
የሚገርም አይነትም ሙስና የሚፈጸምበት እንዲህ ምን አይነት አጠፋ ምን አጠፋ እኮ ነው የሚያስብለው። ይኸውልሽ እና በጣም ልቅም አድርገሽ ነው ለጉዳዩ በሚስማማ መልክ ያነሳሽው እና ብዙ አሁን አዲስ አበባ ላይ አይተሻል አይደል? የሆኑ ፕሮፖዛሎች ሲዘጋጁ ከፍ አድርገው ምናምን ተብሎ የሆነ ነገር እና ለካስ ያ ምንድን ነው የሚሆነው? አሁን ለምሳሌ ፋና ይሄን ፕሮግራም መልካም ያው እንግዲህ አክሽን ኤድ ኢትዮጵያ አንዱ ፓኬጁ መልካም አስተዳደርን ማረጋገጥ ነው ከዶኔቶቹ ሲሰጥ እሱም እንግዲህ እንዲህ ብሎ ይሆናል ይሄኔ እንትኑን ፕሮፖዛሉን የሚሰራው ገብቶሻል። ስለዚህ እነዚህ ፕሮፖዛላቸውን ሲሰሩ ምንድን ነው የሚያደርጉት? በጋራ ሆነን በኢትዮጵያ ውስጥ መልካም አስተዳደርን ለማረጋገጥ ፋና እኔ ይህን 3 ሚሊዮን ላውጣ እናንተ ደግሞ 3 ሚሊዮን አውጡና በ6 ሚሊዮን በአመት ይህን መስራት እንችላለን የሚል ነገር ነው የሚነሳው። ከዚያ በኋላ ግን ወጪዎቹ እነማን ላይ ይወርቃሉ? እኛ ላይ። በነገራችን ላይ በጣም በተለይ እዛም ላይ ጠቅሼዋለሁ። እንደውም ብታነሺው እሱ ነበር አሪፍ እንትኑ ትርጉም። ለምሳሌ አውደ ልማትን የገንዘብና ኢኮኖሚ ልማት ሚኒስቴር ነው የድህነት ቅነሳ ፕሮግራም የሚባል ነበረ። አንድ ጌታቸው የሚባል አስተባባሪ በጣም ጎበዝ ሰው ነው። በነገራችን ላይ በጣም ስራውን የሚያውቅ በጣም አክቲቭ በጣም የሆነ ብቻ ትጉ ሰው ታውቂያለሽ። በቃ ትጉ በጣም የሚሰራ ሰው ነው። እሱ ነው የሚያስተባብረው። እነሱም እንደዚሁ በተመሳሳይ ወደ 3 ሚሊዮን ብር ይከፍላሉ እና እኛ ምን እናደርጋለን? አውደ ልማት የሚባለው የወረዳ መድረክ ነው፣ የገጠር መድረክ ነው፣ የአርሶ አደሮች መድረክ ነው። ስለዚህ አንድ ወረዳ ላይ ለምሳሌ ነጭ ሳር ወረዳ አርባ ምንጭ ላይ ነጭ ሳር ወረዳ ወይም ወደዚህ ወላይታ ወደ አረካ አካባቢ ቦሎሶ ሶሬ ወረዳ ላይ የአውደ ልማት መድረክን ካዘጋጀን እነዚህ መድረኮች ደግሞ በአንድም ይዘን የምንሄድባቸው ነው። አርሶ አደሮቹ እንዲዝናኑ ተብሎ ሁሉ ብዙ ወጪ ያለው ነው። የከተማውን ማህበረሰብ በተመሳሳይ እና ቦሎሶ ሶሬ ወረዳ ላይ የአውደ ልማት መድረክን ካደረግን እግረ መንገድ ሁልጊዜ አውደ ልማት ሲደረግ በእግረ መንገዱ ተመሳሳይ የመልካም አስተዳደርን መድረክ እናዘጋጃለን። ስለዚህ እዚያ አካባቢ ላይ በቦሎሶ ሶሬ ወረዳ ዙሪያ ላይ አርባ ምንጭ ይቀርባል። በዚህ በኩል እነ ስልጤን እነ ምናምን ልንጠቀም እንችላለን። ሌሎችንም እንትን ብለን የምንሄድበት የአሰራር ስርዓት ነው እና የተዘረጋው በተለያየ መልኩ እንግዲህ እንደነዚህ አይነት ማወናበዶችን የምትመለከችበት አካሄድ ነው። በአንድ ምንድን ነው የሚባለው? በአንድ እንትን በአንድ ወንጭፍ በአንድ ሁለት ባላ ነው እንደሚባለው አይነት ነገር ሁለቱንም አድርገን መምጣታችን ሳያንስ እንደገና ታፍነን በ65 ብር አበል ወጪ ሄደሽ ስንት ጥሻ ውስጥ ቁጭ ያለ ሰዎች ድንገት መጣ እንትኑ የአክሽን ኤድ የፖሊሲ ዲፓርትመንት ሄድ ያኔ ትዝ ይለኛል። አንቺም ታስታውሺ እንደሆን ዳንኤል በቀለ ነበረ። ዳንኤል በቀለ ልክ በዛ ከምርጫው ጋር ተያይዞ እንደተሰናበተ የተተካው ሰው ነው። ያ የተተካ ሰው ደግሞ የጋሞ የጎፋ ይሁን የጋሞ አካባቢ ሰው ነው። በሁለቱ መካከል ደግሞ በዛ ሰዓት ላይ ውጥረት ነበረና ለመስሪያ ቤቱም እግረ መንገድም ደግሞ እዛ አካባቢ ያለውን ውጥረት ለመታዘብ ይመስለኛል የመጣው። ልክ ሲመጣ ተንደርድረን ባለ 600 አልጋ ላይ ነው የተኛነው። ምክንያቱም እንግዲህ እዚያ ላይ የተያዘው ደረጃ እና ሰዎች ስለ ትንሽ ይጨነቃሉ። አሁን ለምሳሌ ምልሽ ከምግባር አኳያ 70 ብር አበል በወር ውስጥ የ70 ቀን አበል መብላትን እንደ ነውር ይቆጥሩታል። በዚህ ሰዓት ላይ እንደ ነውር መቆጠርም አለበት፣ የሌብነት ትንሽም ትልቅም ስለሌለው። ስለዚህም ነው ነውር ነው ብለን ያንን ኃጢአታችንን ለማራገፍ የምንሞክረው። ዛሬ እንግዲህ እንደነገርኩሽ ዝም ብሎ ወሎ ሰፈርና መስቀል ፍላወር አካባቢ ብቅ ብትይ መደራደሪያው አሁን ከፍ ብሏል። እናንተና እና አይዲ6 ሁሉ የድርድር እንትናቸው ወርዷል ነው የሚባለው። ከዚያ በላይ በሆነ ሂሳብ ነው የምትደራደሪው። በቃ የሚሰራው ስራ ሁሉ ነውርነቱ አብቅቶ ያን ጊዜ የሚሰሩ ድራማዎች ሁሉ እኮ ትዝ ይልሽ እንደሆነ በመንግስት የስራ ሰዓት ላይ ይህን ተጠቀምክ፣ በመንግስት ወረቀት የልደት እንትን አሳተምክ ምናምን የሚባለው ሁሉ ነውር ሆኖ በምንናገርበት ጊዜ አልፎ ዛሬ ላይ በ1000 ካሬ በ2000 ካሬ ምናምን ቦታ የሆነበት እድል። በዚህ ላይ ደግሞ ጋዜጠኞችም ከፍተኛ ሚና ያላቸው መሆኑን ቁጭ ብለው የሆነ ሂስ ሲሰጡ አስተያየት ሲሰጡ ታስተያለሽ እንጂ አንዳንድ ጊዜ ነውር የሆኑ ነገሮችን የምናይበት መንገድ አንደኛ እኛም እንደሰው አንጠይቅም። ዝም ብሎ አንድ ነገር ላስታውስ ትዝ እንደሆነ በኢህአዴግ ጊዜ ከፍተኛ ያኔ የዚህ ምንድነው የጋንግሪን ተብለው
በዚህ 93 ላይ በነበረው ግምገማ በይው ከዚያ በኋላ ከፍተኛ የሆነ በላተኞች የነበሩ አንዳንዶቹ የታሰሩ አንዳንዶቹ ያልታሰሩ እንደነበሩ ህዝቡ በአደባባይ የሚያውቃቸው እና ከዚያ በኋላ መብላታቸው ሲነቃባቸው የወጡበትና ተንኮስ አድርገው አሁን ዝም ብሎ እኔ እያወራው ራሱ እነማን እንደሆኑ አንቺ የምታውቂያቸው ሰዎች አሉ። ይተነኩሱና ውጭ ሀገር ሄዱና ተቃዋሚ ይሆናሉ። ከዚያ እናንተ እኮ ይህን አድርጋችሁ ይህን በልታችሁ ነበረ ብሎ የሚጠይቃቸውም የለም፣ ጠይቁልኝም የሚላቸው የለም። ከዚያ ደግሞ እንደገና ይተነኩሱና እንደ ተቃዋሚ ሆነው ህዝቡ ሄሮ ያደርጋቸዋል። ከዚያ እንዲህ አይነት ካልቸር እየተለመደ መጣ። አንዳንድ ጊዜ ሰዎችን የምንመዝንበትን ልክ ሁሉ ነው ያጣ ነው እና የሰዎችን ቫሊዩ እና ኢምፓክት ያለው ስራ ምናልባት ግን እሱ ጋር በኢህአዴግ ውስጥ ሆኖ እንደዛ ሊጠቀስ የሚችል ሰው ማን አለ ብዬ ወደ አይምሮ አሁን ስዬ ነው የመጣልኝ። ከሱም ጋር ደግሞ ልዩነቱ እንደሆነ ያንን ያደረገው ማለት ሙስና የለም እያልኩ አይደለም፣ ግን ልክ ማጥቃት መጽሐፌ ላይ ስላልጻፍኳቸው እና ተጨባጭ እንትንም የክሬዲቢሊቲ ጉዳይም ሊነሳ ስለሚችል በኢህአዴግ ግምገማ ለምሳሌ እኔ ኢህአዴግ ስለነበርኩ የተረጋገጠባቸው ማት ሰዎች አሉ። አሁን የምትዩንም ሰው የኢህአዴግ ግምገማ አንቺ ያልሽውን አይደለም የሚያመላክተው። አሁን እኔ እንደ ኢህአዴግ ሆኜ ነው ማወራልሽ። አሁን አንቺ ያልሽውንም ሰው ቢሆን ሌሎች የህግና የፍትህ መንገድ አልገቡም አይደለም እልህ፣ ግን የመመታታቸው ምክንያት ሙስና ውስጥ መግባታቸው ሳይሆን ልክ ልዩነቶች ሲፈጠሩ ሙስናው እንደ ምክንያት ይደረጋል። ያም ሆኖ ግን እዚህ መጥቶ ማን ነው እነሱ ናቸው እንጂ ያሉሽ ሙስና ውስጥ መግባታችን የኢህአዴግ የግምገማ ውጤት የሚታዩ ነገሮች ነበሩ እኮ አይደለ? ለምሳሌ ክፍፍሎች በተለይ በህወሓት መሀል የተፈጠረ የኢትዮ ኤርትራን ተከትሎ እንደዚህ አይነት ማለት ሌቦች ነበሩ አይደል? ወጥተው ሄሮ የሆኑ ዝም ብሎ አሁን ፈለግ እስከ በኋላ እያወራን ይሻል ብዬ አስባለሁ። እንደዚህ የተደረጉ የሚባሉ ያህል ደረጃ እዚህ መጥተው ከአንድ ሰው በስተቀር እሱም በዛ ደረጃ ይገለጽ እንደሆነ አላውቅም። እና ለዛ ነው ማን አለ ብዬ ስላልመጣልኝ እንዲህ ዞሮ እኔ ለማመላከት የፈለግኩት የእነሱን ሌብነት ሳይሆን በሌላ መልኩ ደግሞ ነኝ። ለምሳሌ ሰዎችን ኢምፓክት የሚፈጥር ስራ መስራታቸውን ለህዝብ ጠቃሚ የሆነ ስራ መስራታቸውን የምንመዝንበት መንገድ ሁልጊዜ እኛ የጦር ሜዳ ጀግና እንጂ መንፈሳዊ ጀግና የለንም። እኔ አሁን እንደው ዝም ብሎ አንድ ሁለት ሰዎች ብጠቅስ ለምሳሌ አምባሳደር ማናቸው አምባሳደር ሳህለወርቅ ዘውዴን ብታስታውሺ፣ ማናቸው ደግሞ አቶ ተወልደ ገብረ እግዚአብሔር የስብሐት ገብረ እግዚአብሔር ወንድም ብታስታውሺ፣ አሁን ሁለቱም በተመሳሳይ በተለይ አምባሳደር ሳህለወርቅ ዘውዴ የፈለጉበት ቦታ ላይ ሄደው በኤንጂኦዎች ውስጥ በዶላር ደረጃ ገንዘብ ማግኘት እየቻሉ ሀገርን ለማገልገል ሲሉ በተቀመጡበት ሁኔታ ላይ የመጡ አካባቢ ከሶስት መንግስታት ጋር እንደዚህ አድርጋ የበላች ምናምን የሚል ስም ሲሰጣቸው ነበር። እንደነዚህ አይነት ሄሮ የሆኑ ሰዎችን አናውቋቸውም። የሚመጣባቸውን መከራ ዋጥ አድርገው ለሀገራቸው ለመስራት ካልሆነ በስተቀር በትርፍ ደረጃ በገንዘብ ደረጃ ስታስቡ በርካታ ነገሮችን ማግኘት የሚችሉ ሰዎችን ማድነቅን ትተናል። ስለዚህ ሁልጊዜ ጀግንነትን የምናያይዘው ከመታሰር ከመሞት፣ የአንቺ ጀግንነት በሰራሹና ለህዝብ በሚጠቅመው ስራ ሳይሆን መለኪያው በእንደዚህ አይነት መልክ ይሆናል። ይሄ ካልቸር ደግሞ እንደነዚህ አይነት ሌቦችን አለማምዷቸዋል። ይሰርቁና ከዚያ በኋላ መንግስትን የመተንኮስ አዝማሚያ፣ ከዚያ ደግሞ ሲታሰሩ ተመልሶ ህዝቡ ሄሮ የሚያደርጋቸው ሂደት ሌሎችንም እንደዚህ እያለማመደ ሰንሰለቱ እንዳልኩሽ ቪሺየስ ሰርክሉ በጣም እየተባባሰበት ያለበት ሁኔታ ነው ያለው እና የምንመለከትበት መንገድ እኔ እንደው አንድ እዚህ ላይ ምናልባት የመጽሐፉን ጊዜያችንን ላለመውሰድ አንድ ነጥብ ማንሳት ፈልጋለሁ። ከዚህ ልሽ እንደሆነ ዶክተር አብይ ወደ ስልጣን የመጡለት ወይም ብልጽግና እስኪመሰረትና የብልጽግና መንገድ መደመር መሆኑ እስኪገለጽ ድረስ ዶክተር አብይ ኢህአዴግ ናቸው አይደል? እንዴት ነው አንቺ የምታውቂው? ስለዚህ በዚያ ሰዓት ላይ እንግዲህ ኢህአዴግን በጦርነት ጭምር ለመፋለም ቆርጦ የተነሱ ሰዎች
በተለያየ መልኩ ኢህአዴግን ሲታገሉ የነበሩ አክቲቪስቶች፣ ጋዜጠኞች ወዘተርፎች እንግዲህ ለኢህአዴግ ደጋፊዎችና ተቃዋሚዎች በጣም ጠላት የነበረን አካል ብለሽ የምታስቢውን አካል በተለይ ከዚህ ከ2008 እስከ 2010 የነበርንበትን ሁኔታ ታስታውሻለሽ እና ግን ልክ ዶክተር አብይ ሲመጡ እኩል እዩንታ ነው የተሰጣቸው። ማለት ተቃዋሚውም ደግፏቸዋል። ማለት ማንን እየመረጠ እንደሆነ ዘንግቶት ነው ማለት እንደዚህ አይነት ወለፈንዴ ነገር ይቻላል ወይ? ይሄ ሚስጥርስ መፈታት የለበትም ወይ? ኢህአዴጎቹም ስርዓተ መንግስታችን ተረጋጋ ብለው በጣም ተደሰቱ። ተቃዋሚዎቹም ተደሰቱ። ተቃዋሚዎቹ እንደውም በምርጫ ያሸነፈ መንግስት የመጣ በሚመስል መልክ ነው የተደሰቱት እና ግን ዶክተር አብይን መምረጥ ኢህአዴግን መምረጥ እንደሆነ እስኪዘነጉት ድረስ ከዚያ በኋላም ያም ስለሆነ ይመስለኛል በአንድ ጊዜ እንዲህ ካላረክ የሚል ተደራራቢ የሆነ ጫና በመንግስት ላይ ለመፍጠር የተሞከረው ወይም ጥያቄ ለማንሳት የተሞከረው ግን ይሁንታ አግኝተዋል። ይሁንታው ደግሞ በዛ በተሃድሶ ሂደት መጥቶ ነው ዶክተር አብይን የወለደልን። ዶክተር አብይ እኔ መደመርና ብልጽግና እስኪመሰረት ድረስ ለእኔ ኢህአዴግ ናቸው። በኢህአዴግነቴ ኢህአዴግ በግምገማ በድል በማጠናቀቁ ነው እኔ ደስ ያለኝ። ሰዎች ደግሞ ኢህአዴግ የተቀየረ እስኪመስላቸው ድረስ ደስ ብሏቸው ነበር። ኢህአዴግ ስላልተቀየረ ደግሞ ፖሊሲውም ፕሮግራሙም ርዕዮቱም የሚቀየርበት እድል የለም። ስለዚህ ከዚያ በኋላ ነው እንግዲህ ጠቦ የመጣው። ስለዚህ ነገሮችን የምናስተውልበት የምናይበት መንገድ ላይ አንዳንድ ጊዜ የምንመዝንበት መንገድ ላይ የሆነ የተበላሸ ነገር እዚች ሀገር ላይ ያለ ይመስለኛል። የቱ ጋር እንደሆነ ሁላችንም እንግዲህ ባለፈውም ነግሬሻለሁ። የኔና የአንቺ ትውልድ እንኳን ለዚህ በክተን ባንገኝ ወይ እድሜ ቢገድበን ቀጥሎ የሚመጣው ትውልድ ደግሞ በሌላ ነገር ከመጠመድ ይልቅ እንደዚህ አይነት ነገሮችን ቢያንስ በጣም ማይነር የሆኑ ሎጂካል ጉዳዮችን የምናይበትና የምናስተውልበት መንገድ ላይ ግን በጣም ጠንቀቅ ብንል ደስ ይለኛል ለማለት ነው። እንግዲህ አሁን ያነሳቸው ነጥቦች አሉ። አንደኛ ነገሮችን በጥልቀት እንመረምራለን ወይ የሚለውን በደንብ ማየት መቻል እንዳለብን ኢህአዴጎቹም ተቃዋሚዎችም እኩል የተደሰታችሁበትን መንገድ የገለጽክበት የጠቅላይ ሚኒስትር አብይን ያው እናንተ ያልኩት ስለማይመለከተኝ ነው በሁለቱም በኩል ወይኔው ስለነበር የኔ ሀሳብ ማለት ነው። ምክንያቱም አስደንጋጭ ነበር። በዛ አይነት መንገድ ኢትዮጵያ ብቻ ስላለ አንድ ኢህአዴግ ውስጥ ስታገለው የነበረ ድርጅት ውስጥ የነበረ ለዛን ያህል ጊዜ ሰው በአንዴ ተቀባይነት የማግኘት አይነት ሁኔታ መጥፎ ነው ጥሩ ነው ወደሚለው ፍርድ ባልሄድ እንኳን ቢያንስ ቆም ብዬ ነገሮችን ለማየት የምመርጥበት አይነት ነገር ነበር እና ያው የነበረው ነገር ለእኔም አስደንጋጭም አስገራሚም ነበረ። ግን ያው ክፍል አንድ ላይ ያነሳነው ነገር ነው። ለረጅም ጊዜ የተጠማው ነገር ነበር ብዙ ሰው ይሄ ኢትዮጵያ የሚለውን አንድነት የሚለውን ነገር እና እሱን የሚል መሪ ሀገሪቷ ምናምን ከሚሉ መሪዎች እና ልዩነት ብቻ ገዝፎበት ከነበረው ስርዓት ከዛ በኋላ ደግሞ ይለወጣል ያ አይለወጥም ያው ፓርቲ አይደለም ወይ ያለው የሚለውን ሊጠይቅ በማይችልበት አይነት ሁኔታ ደግሞ ኢትዮጵያ የሚለው ቃል ጋረደው እና ያው የነበረውን ድጋፍ የምናስታውሰው ነው። ግን አሁንስ እንመለሳለን ወደኋላ ወደፊት እያልን ነው የምናወራው። አሁንስ ምን ለውጥ አለ የሚለውን ጉዳይ ደግሞ ስናነሳ እዚሁ እየተወያየን ካለንበት ከሚዲያው ጋር ተያይዞ አሁንም የጥርነፋ ጉዳይ አይነቱን ለውጦ እንዳለ ታነሳለህ። ከ6 ዓመት በፊት እና አሁን ያለው የሚዲያ ሁኔታ ምን ይመስላል የሚለውን አሁን ደግሞ እንግዲህ ብለኔ ስዩም ይሄንን ሚና እየተጫወቱ እንደሆነ አይነት ነገር ጠቆም ታደርጋለህ እና ወደሱ ደግሞ እንሂድ እስኪ። እንግዲህ ያው በተመሳሳይ ነው እንደነገርኩሽ ቀደም ሲል ኮሚኒኬሽን ጽህፈት ቤት በዚያኛው በኢህአዴግ ስርዓት ላይ አቶ በረከት ስምኦን በሚመራው ኮሚኒኬሽን ጽህፈት ቤት በቃ አርብ ዕለት 44 ሰዓት አካባቢ በእያንዳንዱ የፌዴራል መስሪያ ቤት የሚገኙ የኮሚኒኬሽን ዳይሬክተር የሚባሉት አካላት መጥተው የሚሰበሰቡበት ሳምንቱ ሙሉ በየተቋማቸው የነበረውን የስራ አፈጻጸም ወዘተርፈ በሚል ግን አሁንም ቀደም ሲል እንደነገርኩሽ በድርጅታዊ ስሌት እዛም ላይ መጽሐፉም ላይ ተገልጿል። የማኔጅመንት አባላት ጭምር ናቸው በነገራችን ላይ እና በጣም ከሚያስቀኝ ከሚያሳዝነኝ እዚሁ ጋር እንደው ላስታውስሽ የምፈልገው ነገር እኛ የዚህ ኢንፎርሜሽን አገልግሎት ዳይሬክቶሬት ነን።
ያ ከእናንተ ጋር የምንተጋተገው በአርቲክል የምንጻጻፈው ሰዎች ማለት ነው። እዛ የበረከት ልጆች ምናምን በሚባል ከሚታወቁት ኮሚኒኬተርስ እና አርቲክል እንዲጽፉ እና እነሱም እንዲያደርጉ የእናንተን ጽሁፎች ተከታትለው እንዲጽፉ እነሱም ይጋበዛሉ እና በመጽሐፋቸው ደግሞ የሚያገኙት የተሻለ ጥቅም እና የተሻለ ምናምን አለ ወይም ደግሞ የሆነ እይታ ውስጥ የመውደቅ የበለጠ ኢህአዴግ የመሆን ወደ ባለስልጣናት የመቅረብ ለተሻለ ነገር የመታጨት እድሉ ወደ ዞን አመራርነት የሚሄድ እድሉ የሚመጣው እንደዚህ አይነት ጉዳዮች ላይ ጠንካራ ተሳትፎ ሲኖርሽ ነው እና አልፈጠረባቸውም። እዚያ ወረዳ ላይ የለመዱት እነሱ የካድሬነት ከባዱን የካድሬነት ጨዋታ ነው የለመዱት እና ስለ አርቲክል ምንም ግንዛቤ የላቸውም እና አንዳንድ ጊዜ ጽፈው እኛ አርቶቱን ሰርተን እንድንለጥፍ ሲሰጠን በቃ በጣም የሚገርም ነው ልሽ የሆነ የትልቅ ተቋም እኮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር ነው ሰውዬው እና በጣም ማለት አሁን ልናገረው ይከብዳል። በቃ በዚያ ደረጃ ሆነው ነው እና የማያቸው። ልክ በተመሳሳይ ደግሞ ማክሰኞ ይመስለኛል የእያንዳንዷ የሚዲያ ተቋማት አመራሮች በተለይ አቶ በረከት ከሆነ ያን መድረክ የሚመራው እያንዳንዱ ስራ አስኪያጅ ልትዩ ትችላለሽ እስከ ፕሮግራም ዳይሬክተሮች ጭምር መጥተው በሳምንት ውስጥ የነበረውን የሚዲያ አፈጻጸማቸው የሚታይበት ቀጥሎ ደግሞ ምን መስራት እንዳለባቸው የሚታይበት እዛ በህዋስ በምናምን ያልነውን ደግሞ እዚህ ጋር እንደ መንግስት እንደ ተቋም ደግሞ ልክ በመንግስት የስራ ዘርፍ እንደሚደረግ አፈጻጸም የዚያን ጊዜ የመንግስቱም የፓርቲዎቹም ለምሳሌ ፋናና ዋልታ ምናምን የፓርቲ ሚዲያ ናቸው መጥተው የመንግስት አቅጣጫ የሚቀበሉበት የአሰራር ስርዓት ነው የነበረው። ስለዚህ የሁሉም ነገር ቅኝት መንግስት ባስቀመጠው እንትን ውስጥ ነው ማለት ነው። ስለዚህ የዚያ ሰሞን ስራ ለምሳሌ ግንቦታ ከሆነ በዚያ ሰሞን የኢህአዴግን የህዝባዊነት የኢህአዴግን ለአርሶ አደር ያለውን ውግንና የኢህአዴግን እዛ ጋር የሚሰጠውን አቅጣጫ መንዝረሽ በተለያየ መልኩ በዶክመንተሪም ሊሆን ይችላል፣ በዜናም ሊሆን ይችላል፣ ቦክስ ፖፕ ሊሆን ይችላል። በተለያየ መልኩ የሚጽፉትም አንድ አይነት ነገር ግን አንግላቸውን ለይተው እንዲሰሩ የሚገደዱበት ነው። ይሄ ነው ዲሞክራሲያዊ ማዕከላዊነት ማለት ነው። በተመሳሳይ አሁንም እንደዚሁ የኮሚኒኬሽን አገልግሎት የሚባል አለ። የሚዲያ ኮሚቴ የሚባልም እንደነበረ ትዝ ይለኛል። እንደዚሁ ከዚያ በሚሰጡ አቅጣጫዎች መሰረት የሚሰራበት ከዚያ አቅጣጫ ወጣ ስትይ ከዚያ በኋላ እንግዲህ ያው ነፃ ሀሳብን እግር በእግር እየተከታተሉ መቆራረጥ የሚመጣው እና ግብግቦ የሚፈጠረው ያን ጊዜ ነው። ስሜነ ባይፈርስ ከዚያኛው አቅጣጫ ውጭ ለማየት ይሞክራል። እዚያ ደግሞ ያን አቅጣጫ ተቀብሎ የመጡ አካላት አሉ። እንደውም እግዚአብሔር ይስጣቸው ይመስለኛል አንዳንዶቹ በኋላ ላይ ከቆየ በኋላ ወይም ከተባረሩ ምናምን በኋላ እንደዚህ ነው የምሰማውና በጣም ከአቅማቸው በላይ የሆኑ ነገሮችን ተሸክመው ያሳለፉኝም እንዳሉ አንዳንድ ጊዜ ተቆረጠ ብዬ የምደነፋው ነገር አለ። ያሁኑ ላይ ማለት ነው የምትለኝ ከ6 ዓመት ወደዚህ ማለት ነው በጣም የሚጫጫው ነገር ግን እነሱ በጣም እዛ ለካስ መከራ የሚበሉበት የሚቀጠቀጡበት አንዳንዴም በቃ ገለል ተደርገው ምናልባትም እንግዲህ እስካሁን አልተገለጸልኝ ይሆናል እንጂ ሰለባ ያደረግኳቸው አመራሮችም ይኖራሉ ብዬ ማሰብ እስክችል ድረስ ከዚያች አቅጣጫ ውጪ ውልፍት እንዳይሉ የሚደረጉበት የአሰራር እንትን አለ። ግን የአሁኑ ላይ ይጎለዋል ብዬ የማስበው እንትን እንደ በፊቱ የበፊቱ ሁለቱንም ነገር የዚህ የጋዜጠኞቹ የክሬቲቪቲ ጉዳይና አቅጣጫውን የሚያስተላልፉት የአመራሮች ችግር ወይም ደግሞ የበለጠ ወደድ ባይነት እያሸነፋቸው ካልሆነ በስተቀር የሆነ እድል የሚሰጠው ነገር አለ። የአሁኖቹ በተመሳሳይ እንደዚህ አይነት ነገር የሚያገኙ ይመስለኛል። ነገር ግን ወደ ታች ወረድ ሲል ይሄ አደርባይነቱ በከፋ ሁኔታ አሁን ነው ያለው እና በጣም ርቀው ሄደው ነው ክትትላቸውና ቁጥጥራቸው። አሁን የኔን የነፃ ሀሳብ ፕሮግራም እንግዲህ አርታይ ተብሎ የሚለጠፈው አንድ ሰው ነው፣ ግን በማኔጅመንት ደረጃ ጭምር መጥተው የሚያዩበት እንደውም በጣም አንዳንድ ጊዜ የማስታውሰው አርታዩ ከሰራ በኋላ ሰርቶ ያጠናቀቀውን መልሰው ሌሎቹ ደግሞ መጥተው አይተው ሲቆራረጡት
ከአርታዩ ጋር ከኔ አልፎ ከአርታዩ ጋር ግብግብ ተፈጥሮ በአርታይነት ስም የኔ ስም እንዳይወጣ በሚል ሁሉ ልዩነት ተፈጥሮ የአርታይ ስም በሌለው ሁኔታ ፕሮግራም ሁሉ አየር ላይ ውሎ የሚያልቅበት እድል አለና ለመጠየቅም ለማደግም ግን ደግሞ በነፃ ሀሳብ ፕሮግራም ነው። በነገራችን ላይ ይሄ እውነት ነው። አሁን ለምሳሌ ዋልታ ማንም ሴልስ ባለሙያ የትም መስሪያ ቤት ሄዶ ሳይለምን በወረፋ በቃ ስፖንሰር ማድረግ የሚፈልጉት ነፃ ሀሳብን መሆኑን ይነግሯቸዋል። ይሄ ማለት እንግዲህ ፕሮግራሙ ጠቃሚ ነው ማለት ነው። ምንም እኮ ለምሳሌ አሁን የሚዲያ እንትን ይሰራል አይደል? ድሮ የእንትን ጥናት ይሰራና የትኛው ፕሮግራም የተሻለ ነው ብለሽ ተመልካቾችሽን አድማጮችሽን ፓናውንን አስታውሳለሁ እኔ እስከ ክልሎች ድረስ ሄደን የኩዌስችነር ተሰጥቶ እንደዚህ ተሰርቶ ፕሮግራምሽን ለማሻሻልም ጠቃሚውን ለማጎልበት እንደዚሁም ደግሞ ተፈላጊነት የሌላቸውን ፕሮግራሞች ሪፎርም ለማድረግ ጥናት ይሰራል። ነገር ግን ለምሳሌ አሁን የኛ ሴልሶች በተለያዩ ተቋማት ሲሄዱ ስለ ነፃ ሀሳብ ይነግሯቸዋል። አንዳንዴ እንደው ማካበድም እንዳይሆን መታበይ እንዳይሆን እንጂ አንቺ ጋዜጠኛ ሆነሽ ክፍለ ሀገር ለሆነ ስራ ሄደሽ ከዚያ ጋዜጠኛ ሆነሽ ከዋልታ እንደመጣሽ ስትነግሪያቸው ስሜ ደህና ነው ምናምን ሲሉሽ ነውር ነው ላንቺ። ሪዮት ደህና ነች የሚያስብል ፕሮግራም መስራት እንዴት ያቅተኛል ብለሽ ነው አይደለ መነሳሳት ያለብሽ። አንድም እሱ ነው። ሲቀጥል ደግሞ ምን ያህል ፕሮግራሙ ያለ ጥናት በእንደዚህ አይነት አጋጣሚ ተወዳጅነትን እንዳተረፈ አይተሽ የበለጠ ሰዎች የሚተነፍሱበት የሰዎች ችግር ወደ መንግስት የሚደርስበትን መንገድ ማደላደል ሲገባሽ ለምን ተፈለገ ብለሽ እግር በእግር መቆራረጥ የበለጠ እኮ ድልን ማጥበብ ነው። ታማኝነታችን አሁን አንተ እያሰብክ ያለው ባለፈው ክፍል አንድም ላይ እንደዚሁ በተወሰነ መልኩ ይህንን ሀሳብ ገልጸሃል። አሁን ከላይ አይመስለኝም አይነት ነገር ማለት ነው። እታች አለ አሁን እንደገለጽከው አይነት ለምሳሌ ሲኬድ እንደዚህ ለዳሰሳ ጥናት ስሜን ለምሳሌ ሚኒስትር አብይ አይመስለኝም ግልጽ ለማለት ትንሽዬ ከላይ ሲባል አይነት ባለፈውም ስላልክ ነው እና አሁንም ሲኬድ የዳሰሳ ጥናቱን እንደዚህ ለምሳሌ የስሜነህ ፕሮግራም ነው ወይም ስሜነህ ደህና ነው እንደዚህ ሲባል እንግዲህ ጎልቶ ወጥቷል። ዋልታ ውስጥ ካሉ ፕሮግራሞች ውስጥ ነፃ ሀሳብ ምንም ጥያቄ የለውም። ስለዚህ ቶሎ ሰው ሊጠይቅ የሚችለው ያንን ነው። ያ ነገር ያው የሚያስከፋቸው ሰዎች እና ከዛ በኋላ ደግሞ ለመቆራረጥ ምናምን ወደ በቀል የሚሄዱ ሰዎች እንዳሉ እየጠቆምከን ነው። እንዲህ አይነቱ ነገር እዛ ጋር አሁን እንዲህ አይነት አይደለም እንደዚህ አይነቱ ስብስብ የመንግስት እጅ ያለባቸው ጉዳዮች ላይ አይደለም እንደዚሁ ሌላው ዝም ብሎ ተራ የግል ምናምን የሚባለው ነገር ውስጥ ሁሉ የሰዎች የግል ክፋት ምንድን ነው የሚያደርገው የሚለውን እናውቀዋለን። ልክ ነው፣ አይተነዋል፣ ደርሶብንም ማለት ነው። ግን ማረም ቢቻል ኖሮ ማስተካከል ቢፈለግ ኖሮ አይቻልም ወይ? ለምሳሌ በትልቅ ደረጃ ያሉ ሰዎች ይሄንን አንተ ጽፈሃል፣ ለምሳሌ መጽሐፍ ላይ ጽፈሃል። አሁን እንደዚህ እየተናገርክ ነው፣ ከዚህ ቀደምም ተናግረሃል። እና እንዲህ አይነት በግልጽ የተነገሩ ነገሮችን ወይም ደግሞ የሄድክበትን መስመር ሊኖር ይችላል እንዳይቆረጡ ፕሮግራሞች ምናምን ራሱ ዋና ዋና የሚባሉት ሰዎችም ደግሞ ወይም ደግሞ እንደ መንግስትም ፍቃድ ባይኖር ኖሮ እንዲህ አይነቱ ነገር ተራ ግለሰቦች እንዲጫወቱበት ይፈቀድ ነበር ወይ የሚለውን እስኪ ትንሽ እሱ ነው። አየሽ በቃ አሁን አገኘሽ። ይኸውልሽ የዚህ የግዞት ሰንሰለት የሚባለው ዴሞክራሲያዊ ማዕከላዊነቱ የሚባለው ለእንደነዚህ አይነት ሰዎች እድል ይሰጣል። ቅድም ላቋርጥሽ ሞክሬ የነበረው ይሄንን ነው። ምንድነው መሰለሽ ከላይ የሚባለው አንቺ አሁን ሚኒስትሮቹ አካባቢ የምትይው ነው። ነገር ግን በዚህ እንደ ኢህአዴግ ጊዜ ዘመን አስተባባሪ ኮሚቴ የሚባል ለእኔ አሁን እኔና አንቺ ስናወራ ከላይ ምልሽ ጠቅላይ ሚኒስትሩንና እሳቸው ዙሪያ ላይ ያሉ አካላት አሉ። ከዚያ በኋላ ሲወረድ አሁን ወደ ሚዲያዎቹ አካባቢ ስትመጪ ኮሚኒኬሽን ሚኒስትር ምናምን አካባቢ ያሉት አሉ። እነሱ መካከለኛ ላይ ናቸው። እነሱ መካከለኛ ላይ ያሉት ሚኒስትሮች ደግሞ ከሚዲያ የስራ ኃላፊዎች ጋር የራሳቸውን ሰንሰለት ዘርግተዋል የሚል እምነት አለኝ። ገብቶሻል አይደል? ከበላዮቹ መሀልና እንደዚህ ያሉት። ስለዚህ እነሱ ደግሞ ይህን መረጃ በመስጠት ሊመጣባቸው የሚችለውን ግለሰባዊ መከራ ከህዝብ መከራ አስበልጠው
እንደዚህ አይነት መረጃዎችን መንግስት ወስዶ የሚያስተካክልበትን እድል የማጥበብ ሚናቸውን እየተወጡ ይመስለኛል ነው። ግን 100% እርግጠኛም ባልሆን እንደሱ አይነት ነገር አስተውላለሁ። አንዳንድ ጊዜ ግን ሆን ብለው ኮሚኒኬተሮቻቸው መስራት ያለባቸውን ነገር ትተው ህዝብ መንግስት ላይ በተለያየ መልኩ ሲዘምት መረጃውን አውጥተው በመስጠት መንግስት ላይ ሲወረወር የነበረውን መጥፎ ዜና በትክክለኛ ዜና ማድረቅ እየተቻለ ሌላ ዱላ ቀረሽ ግብግብ ውስጥ መግባትም ተገቢ አይደለም። ስለዚህ ልክ እንደነቢለኔ በከንቲባ ጽሕፈት ቤት ደረጃ ምናምንም ኮሚኒኬተሮች አሉ አይደል? እነዚህ ኮሚኒኬተሮች ተራ አሉባልታ ውስጥ ገብተው በዚህ በቲክቶክ በመሳሰሉት ከመወራወር በግልጽ መረጃ መስጠት ምንድነው እየተሰራ ያለውን የሚለውን መረጃ መስጠት የሚችሉበትን እድል መፍጠር በተለያየ መልኩ ይችላሉ የሚል እምነት አለኝ። መረጃ ሳይሰጡ ግን የነገሌን መረጃ አትስሙ የሚባለው ቋንቋ አንዳንድ ጊዜ በተለይ ባለፈው ጊዜ ትዝ ይልሽ እንደሆነ ከዚህ ከሰሜኑ ጦርነት ጋር ተያይዞ በነበሩት ሁኔታዎች ላይ በተለያየ መልኩ በቀን ውስጥ የተለያዩ አይነት ዜናዎችን የምንሰማበትና በተለያየ መልኩ ስናራገብ ትዝ ይልሻል። ያ የሆነበት ምክንያት እንግዲህ መንግስት በራሱ መንገድ ትክክለኛውን መረጃ መስጠት ስላልቻለ ወይም ደግሞ የተዛቡ መረጃዎችን በቀን 2-3 ጊዜ ማምረት እና ህብረተሰቡ ደግሞ ወደ መጠራጠር ውስጥ ከገባ ደግሞ የፈለገውን መረጃ የመቀበል መብት አለውና ዩቲዩበሮችን አትመኗቸው፣ እኛ በራሳችን የምንነግራችሁን ብቻ ተቀበሉ አይደለም፣ ትክክለኛውን መረጃ ሰጥቶ መገኘት ነው። ስለዚህ ቀደም ሲል ወደ አነሳሽው ጉዳይ ስመጣ በተመሳሳይ አሁን የበለጠ የተጠናከረበት የግዞት ሰንሰለት ነው ብዬ አስባለሁ። ለምሳሌ አሁን ቀደም ሲል ምን በለውጡ ማግስት ጭምር በነበረው ሁኔታ ላይ እንግዲህ ክቡር ጠቅላይ ሚኒስትሩ ምን ያህል ለሀሳብ ነፃነት ቦታ እንሰጣለን ብለው በተለያየ መልኩ ቃል ገብተው ኢትዮጵያ ተነፍጋ የነበረውንም የፕሬስ ነፃነትን ቀን የማክበርን እድል ያገኘችበትን ወዘተርፈ እናስታውሳለን። አሁን ሄደና በፊት በሚዲያ ደረጃ ይገርምሻል በመንግስት በኩል በሹመት ደረጃ የሚገኙት ኃላፊዎች ሲኦ፣ ምክትል ዋና ሲኦዎች እና ስራ አስፈጻሚ ምናምን የሚባሉት ነበሩ። አሁን በየሚዲያው ብትሄጂ በዳይሬክተር ደረጃ ጭምር ሳይቀር በየደረጃው የሚገኙት የመንግስት ተሿሚዎች ሆነዋል። ስለዚህ የግዞት ሰንሰለቱ ወይም ማዕከላዊነቱ በምን ያህል ደረጃ ርቆ ወደ ታች ድረስ እየወረደ መሆኑን የምትመለከችበት ነው። ነገር ግን በሌላ መልኩ ደግሞ ስታየው ምንድን ነው የሚጠቅመው የሚለው ነው መሰረታዊ ጥያቄ። ይህንን ለማረጋገጥ በአጭሩ እኔ ይህን መጽሐፍ አውጥቼ በዋልታ ነፃ ሀሳብ በራሴ ፕሮግራም ላይ ኢንተርቪው ተደርጌያለሁ፣ ምናልባት አይተሽው ከሆነ። ነገር ግን በጣም የገረመኝ ፊድባኩና ግብረ መልሱን ግን ስመለከት በዋልታ ላይ እኔን ከተመለከተው ቁጥሩ ከ100% በላይ የጨመረው ህዝብ የተመለከተው የሆነ 4 ሰራተኞች የማይሞሉ ባለው የእግረኛው ሚዲያ ነው። በአንዲቱ 400 ሰራተኞችን የተሸከመውን ዋልታ የተመለከተው የለም። ገብቶሻል? ህብረተሰቡ እንዴት መረጃ እየፈለገ እንደሆነ በጠረነፍሽና የግዞት ሰንሰለቱን ባጠባበቅሽ ቁጥር አየር ላይ ያለሽ ይመስልሻል፣ ግን ህዝብ ልብ ውስጥም የለሽም፣ የሚያይሽም የለም እንደማለት ነው። ስለዚህ ለማስተካከል የሀሳብ ነፃነትን የበለጠ ማረጋገጥን እንደ አማራጭ መውሰድ ነው እንጂ በዚህ መልኩ አሁን እየተደረገ ባለው መልኩ የትም አይደረስም። ምናልባትም አሁንም ይህንንም ስንነጋገር እንግዲህ ምናልባት ከዚህ በኋላ ላኞቹም ያው ናቸው ለማለት የምችለው ይህንን የተመለከቱ ወይም የሚደርሳቸው የመንግስት የስራ ኃላፊዎች ምናልባት አሁን በዚህ ደረጃ ለፍልፈን ዝም የሚሉ ከሆነ የእነሱም እጅ አለበት ብለን ለመናገር እንደፍራለን። ከዚያ ባሻገር ደግሞ የመንግስት ሚዲያው መረጃ በአግባቡ አልሰጠም ብለን ደግሞ ሌሎች ደግሞ ዝም ብለን አንዱ ከአንዱ ላይ እየለቃቀመ ከዚህኛውም እየወዳደሰ በዩቲዩብ ላይ ደግሞ የሚለቃቸው አንዳንድ የተሳሳቱ መረጃዎች ከባለቤቱ ውጭ የሆኑ መረጃዎች ባለፈው ሳምንትም ያነሳናቸው ነገሮች ነበር። ገብቶሻል? የሰዎችን የስራ ተነሳሽነት ይሄ ማለት ሁሉም ሰዎች ሰነፍ ናቸው፣ ሁሉም ሰዎች አፋኝ ናቸው እያልን እንዳልሆነ መቼም ምልሽ በጋዜጠኝነት ህይወት ውስጥም ጎበዝ ልጆች አሉ፣ ጎበዝ ሰዎች አሉ።
የጋዜጠኞች ነፃነት ተጠብቆ የተሻለ ስራ እንዲሰሩ ደግሞ ምቹ ሁኔታ ቢኖር ደስ የሚላቸው አካላት እንዳሉ እኔ ራሴ አሁን ባለሁበት ሁኔታ ላይ አውቃለሁ። እንደነዚህ አይነት ሰዎች ደግሞ ይህን ሲመለከቱ ወደኋላ እንዳያፈገፍጉ ሰዎችን በልኩ መመዘን፣ መረጃን መሰረት ያደረገ ትንተና መስጠት እና ዝም ብሎ ብቻ ዩቲዩብ ላይ የተጫነውን ሁሉ ሰው የሚወደው አሉታዊ ኔጌቲቭ ነገሮችን ነው ብቻ በሚል ያለ አግባብ መለጠጥም ተገቢ እንዳልሆነ ተገንዝበን መስራትን የሚጠይቅ ነው። ትግል ያስፈልገዋል። ግን አሁን ባለው ሁኔታ በዚሁ አጋጣሚ ለስርዓቱ ሰዎች የማመለክተው በዚህ መልኩ ሚዲያን መምራት የትም አያደርስም። ማለት አሁን ዛሬ ላይ እኔና አንቺ እንኳን ከትናንት ወዲያ አድርገነው የነበረው ለአየር የበቃውን ፕሮግራም ምን ያህል ሰው እንደተመለከተው አይተሻል። ዋልታ ላይ በትኩሱ በመጽሐፉ በትኩሱ ያስተላለፉት ሜሴጅ ማንም ጋር አልደረሰም። ስለዚህ ብዙ ሰዎች ትተውታል ሚኒስትሪሚንግ ሚዲያውን የሚል አስተሳሰብና ግምገማ ፈጥሮ፣ በነገራችን ላይ እንደሰማሁት ከሆነ ይሄ ግምገማ እንዳላቸው አውቃለሁ። በጣም የሚያሳዝነው ግምገማው እያላቸው ነው በዚህ መልኩ ሚዲያውን ለማስኬድ የሚሞክሩት እና ያው የዛኛውም የግዞት ሰንሰለት ውርስ የሆኑ አካላት እኮ ናቸው አሁን በየቦታው ላይ አመራሩ ነው የተገኙት እና ያው በቃላቸው ብልጽግናንን መደመርነን ይሉሻል እንጂ ከአብዮታዊ ዲሞክራሲና ከዲሞክራሲያዊ ማዕከላዊነት አስተሳሰብ እንዳልተፋቱ ነው። የተለዩም ሰዎች አሉበት አይደለ? እንዳልከው አብዛኛው ያው የበፊቱ መዋቅር ውስጥ የነበረ ነው። ግን አሁን እዚህ ጋር የምትጠቅሰው አለ። ለምሳሌ ቅድም የጠቀስኩልህ የቢለኔን ጉዳይ ማለት ነው። የጠቅላይ ሚኒስትሩ ጽሕፈት ቤት ቋሚ ዘጋቢዎች ተብለው ከየሚዲያው ተመርጠው የተመደቡ ሲሆን ወይዘሪት ቢለኔ ስዩም የሚጠረነፉ ናቸው ብለህ የምትገልጻቸው አሉ እና እንዲህ የተለዩም ማለት ከኢህአዴግ መዋቅር ውጭ የሆኑም ሰዎች ገብተውበታል። ደግሞ ይሄ የጠቅላይ ሚኒስትር አብይ ቡድንን እና አንዱ አሁን የጠቀስናቸው ናቸው። መንፈሱንስ ከየት ያገኙታል ነው ወይስ ያሰምጣል ነገርየው ሲገባበት? ምልህ የውጭ ዓለም ላይ በነፃነት የኖረ እንደዚህ የፓርቲ መዋቅር ውስጥ ጠናፊ ምናምን ሆኖ ቀርቶ አይደለም እንደዚሁ በአባልነትም ያልኖረ ሰው ሳይቀር አሁን በዚህ መንገድ አንተ በገለጽከው መንገድ እየተሰራ ከሆነ ያው የነበረው ሲስተም ልስራም ቢባል የመዋጥ ነገር ኖሮት ነው ወይስ ምንድን ነው የሚለው እሱን እስኪ። እሱ ነው እንግዲህ አንዳንድ ጊዜ ያልዋሉበትን አውድ ይዘሽ ያልነበርሽበትን ማህበረሰብ ለምሳሌ በውጭ ዓለም ላይ የነበረው የአሰራር ስርዓት ውስጥ ኖረሽ መተሽ ደግሞ በዚያኛው በዚህ በዲሞክራሲያዊ ማዕከላዊነት ዘመን ከነበሩ ሰዎች እና በደንብ አድርገው ሴራን እና ጠረፋን ከሚችሉ ሰዎች ጋር ስትሰሪ በራሱ ብትፈልጊው እንኳን ዝም ብሎ ስርዓቱን ወደሹ ላድርገው እንኳን ብትይ መደበላለቅን የሚፈጥርብሽ እሱ ነው። ይሄም ስለሆነ ይመስለኛል አሁን ብዙ ጊዜ ቀደም ሲልም እንደጠቀስነው በሰሜኑ ጦርነት ጊዜ ምንሰማቸው የተደበላለቁ መረጃዎች ከእንደነዚህ አይነት አካላት በአስተሳሰብም በእይታም በአመለካከትም ከተለያዩ ሰዎች የሚመጡ መረጃዎች መሆናቸው አንዳንድ ጊዜ ለስርዓቱ ጭምር ነው በዋናነት አደጋ የሚሆኑት እና ዞሮ ዞሮ ግን ፍሬምወርኩ ያው የነበረው የዚህ የማዕከላዊነት የአሰራር ስርዓት ነው የነበረው። እንደውም የበለጠ የተባበቀ ነው ይመስለኝ። በፊት እንኳን በእኛ ጊዜ ወደ መጨረሻ አካባቢ ነበረ ማነው የፐብሊሲቲ ምናምን የሚል ነገር ጌቾ ሆኖ ነበር ይመስለኛል። ከዚያ ውጭ ግን እንዳሁኑ ሴክሬታሪያት ብሎ በሌላ መልኩ ደግሞ የኮሚኒኬሽን ሴክተሩን እንደዚህ የሚመሩ አካላት ሁለት ቦታ ላይ የሚጠረነፉ አካላት አልነበሩም። በእኛ ጊዜ ደግሞ ማስታውሰው ወይም ደግሞ በኢህአዴግ ጊዜ ማስታውሰው ኮረስፖንዳንት የሚባሉት እንደዚህ ቋሚ ዘጋቢ በሚል አንድ ሰው ነው የተለያየ ምልሽ በተመሳሳይ መልኩ የመንግስት ሚዲያ ውስጥ ተቀጥረሽ ስትሰሪ የተለያየ አንዳንድ ጊዜ ከደሞዝም በላይ በተለያየ መልኩ የፊልድ ስራዎችን ጥቅሙንም ልምዱንም ሼር ማድረግ አለብሽ። አሁን ባለው ሁኔታ የክቡር ጠቅላይ ሚኒስትሩ እና የጠቅላይ ሚኒስትር ጽሕፈት ቤትን የተመለከተ መረጃ ከሆነ ቋሚ ዘጋቢ የሚባል አለ። እሱ ብቻ ነው የሚለው። የትኛውም ሀገር ከሀገር ውጭም ሀገር ውስጥም እንደዛ አይነት የአሰራር ስርዓት አለ። ምናልባት የሆነ ነገርን ከስር ጀምሮ በመዘገብ ልምዱን አዳብሯል በሚል መልኩ ከሆነ እንዲህ አይነት ጉዳዮች ብዙ ጊዜ ከዚህ ከቴክኖሎጂ ከፕሮጀክት ስራዎች ጋር በተያያዘ ሲሆን እያንዳንዱ መጥቶ ያልገባውን ነገር መልሶ ከሚያቦካ በሚል ልትይዥው ትችላለሽ። በዚህ መልኩ ግን ሲሆን ለምን የሚለውን ጥያቄ ስታነሺ ቀደም ሲል
ያነሳናቸው ጉዳዮች መልሱ እንደሆነ መረዳት አይከብድምና ነገር ግን አሁንም መምከርም እንደው ዝም ብሎ መምከር እንኳን ባይሆን በእኛ አቅም አስተያየትም እንዲሁ ለመስጠት የምሻው ከፈትፈት አድርጎ የተሻለውን መረጃ ወስዶ ቶሎ እያስተካከሉ በመሄድ ይህችን ሀገር በጋራ ማልማት ማበልጸግ የተሻለ ነው የሚመስለኝ። ከዚያ ውጭ ያለው ሁሉ የተፈበረከና ያልሆነውን ሆነ ብሎ የሚቀርቡ ዜናዎች መንግስትን ምናልባት የጠቀሙ መስለው አደርባዮችን ያሳድግ ካልሆነ በስተቀር መንግስትን እንደ መንግስት፣ ስርዓትን እንደ ስርዓት፣ ህዝብን እንደ ህዝብ ሊጠቅም የሚችልበት እድል የለም። ሰው የሚለው ሌላ፣ ሚዲያው የሚለው ሌላ በሚሆን ጊዜ ሀገር ግራ መጋባት ውስጥ ትወድቅና የበለጠ ችግሩ እየተባባሰ ተንከባሎ ሲጠራቀም ሌላ ችግር ይዞ ከሚወለድ ሁሉም ስራውን አውቆ ጠንቅቆ የሚሰራበትን እድል በመፍጠር መረጃውን የሚመለከታቸው ሰዎች ደግሞ እየወሰዱ የሚያስተካክሉበትን እድልም እንዲያገኙ በማድረግ ልንተባበራቸው ነው የሚገባን። ስለዚህ ያልተሰጣቸውን ተልዕኮ ለመወጣት የሚሞክሩ አካላትም ከመንገዱ ላይ ዞር ቢሉ፣ መንግስትም አንዳንድ ጊዜ እንግዲህ እንደውም ቅርብ ጊዜ ዶክተር አብይም ሲናገሩ የሰማው ይመስለኛል እኛ ለመንግስት የሆነ ምንድነው አቃጣሪ አንፈልግም ወይም ደግሞ የሚያጨበጭቡ አካላት አንፈልግም፣ በትክክል ሙስናን የሚታገሉልን የሚዲያ ሰዎችን የምንፈልገው የሚል ነገር ባለፈው የሙስና አጀንዳ የነበረ ጊዜ ላይ ሲናገሩ ሰምቻለሁ። እና በቃ በዚህ መንገድ መስራት የማይፈልጉ ሰዎች መስራት የሚፈልጉትን ከማሳቀቅ እና ከማሸማቀቅ ወጥተው ወደ ዳር ቢሆኑ እና በዚያ መልኩ ደግሞ ከፍተኛዎቹ አመራሮች እዚህ ነገር ላይ ራሱን የቻለ አቋም ይዘው ቢንቀሳቀሱ የተሻለ ይመስለኛል። በዚህ መልኩ እየዋሹ እየተወሻሹ የትም አይደረስም። ይኸው እኔና አንቺ እንዲህ ልንናገረው በየፌስቡኩ በተለያዩ ማህበራዊ ሚዲያዎች ላይ እውነታው ሊነገር ማታ ከመሬት ተነስተሽ ፋናና ዋልታ ላይ ቁጭ ብለሽ ብትዋሺ የሚያይሽም የሚመለከትሽም የለም እና የግዞት ሰንሰለቱን በጣጥሳችሁ ብትጥሉት የሚል ሀሳብ አለ። አዎ እንግዲህ ቅድም እንዳልከው የትኛውም ተቋም ውስጥ ያሉ ሰዎችን መጨፍለቅ አያስፈልግም፣ ልክምም አይደለም እና ቅንነት ያላቸው ይህንን የሚሰሙ ሰዎች ማስተካከል የሚችሉበት ደረጃ ድረስ ለማስተካከል ቢሞክሩ ራሱ አንድ ነገር ነው ብዬ አስባለሁኝ። ምንድን ነው የሚጠቅመው ስለመንግስትም ሲባል ቅድም የጠየቀው ጥያቄ አለ። ምን እንደሚጠቅመው ራሱ አይገባኝም። ምክንያቱም በኋላ ላይ እንደዚህ አይነት ሰዎች በጣም አድርባይ ሰዎች ተገልብጠው ደግሞ በቃ እንደዚህ ተገደን እንደዚህ ሆነን ምናምን የሚሉ እንደሆኑ እያየናቸው ነው እና በትክክል ህዝብ ላይ እየደረሰ ያለው የትኛው ባለስልጣን ምን እያደረገ ነው ያለው የሚለውን ነፃ ሆነው ጋዜጠኞች መስራት ቢችሉ የእውነትስ ለመንግስትስ ራሱ በህዝብ ዘንድ ተወዳጅነትን ለማግኘት የሚጠቅመው አይደለም ወይ? ለምን በዛ መልኩ እንደማይታሰብ እና የማድፈንፈን ስራዎችን እንዲሰራ እንደሚፈለግ ራሱ አይገባም። እና አንዳንዴ ከራስ ጥቅም አንጻር እንደው ሀገር ትውልድ የሚለው ቢጠፋብህ እንኳን ለራስህ እንኳን የሚጠቅም ነገር ነው ይሄኛው አይነቱ አካሄድ እና ከዛ አንጻር ቢመለከቱት እንግዲህ ጥሩ ነው። አንዲት ነገር ልጨምርልሽ ከይቅርታ ጋር አሁን ያወራ ነው እንግዲህ የሌለውን ነገር አለ በሚል ማውራትና ወይም እውነታውን የሚናገሩ ሰዎችን በመደፋፈቅ ማለባበሱን የተመለከተ ነው። ነገር ግን እውነታውንስ በመናገር መልኩ እጃቸው ላይ ያለውን እውነት በመናገር መልኩም ደግሞ ስንፈትሻቸው አንድ ኤክስፒሪየንስ ስላለኝ ነው። ትዝ ይልሽ እንደሆነ ከዚህ ከቢሮ እድሳት ጋር በተያያዘ ይሄ ስርዓት በጣም የሚወቀስበት የመጀመሪያዎቹ ጊዜያት ላይ በተለይ ጎልቶ ሲነሳ የነበረው የክብርት ከንቲባ ቢሮ ነበረ እና በእምነበረድ ተንቦትቦቶ በዚህ ወጥቶ ምናምን ቢሊዮን ብር ወጣበት ምናምን የሚል ነገር ተነሳና በተለያየ መልኩ ሌሎች ባሻቸው በፈለጋቸው መንገድ ይህን ዜና አሰራጩ። ከዚያ በኋላ የተለያዩ ባለስልጣናትን ተመልክተሽ ከነበረ ይሄ አይደለም የሆነ የማውገዝና የማስፈራራት ነገር ነበር የተመለከትነው። ነገር ግን እጃቸው ላይ ያለ እኔ ለምሳሌ የመጎብኘት እድሉ ገጥሞኝ ነበር ህንፃው ወይም ደግሞ እድሳቱ እና ልክ ነው ያን ብር ያወጣል። ከእምነበረዱ ባሻገር የሆነ መዓት ቴክኖሎጂ የተገጠመለት ህንፃ እስከነ ፋይዳው ጭምር ነው የተገለጸልኝ። ምልሽ ቴክኖሎጂው ዝም ብሎ ያለ ምክንያት ሳይሆን የተገጠመው በምክንያትና ጥቅም ላይ የሚውል አንዳንድ ጊዜ እቺን ነገር የሚያክሉ ነገሮች መስለው በጣም በውድ የሚገዙ
በተለይ ከዚህ ከስራ ዕድል ፈጠራ ጋር ከቴክኖሎጂ ሽግግር ጋር ከመሳሰሉት ጋር ተያይዞ ለአዲስ አበባ ከተማ ወጣቶች ብዙ ነገሮችን ሼር ሊያደርጉ የሚችሉባቸውን እድሎች የሚሰጡ ቴክኖሎጂዎችን ነው ጽህፈት ቤቱ አካቶ የያዘው የክብርት ከንቲባ ጽህፈት ቤት እና የተባለውን ብር ያወጣል። ስለዚህ ከእብነበረዱ ባሻገር ያለውን ይሄን ቴክኖሎጂ የአዲስ አበባ ምንድነው ኤኤምኤን የሚባል አለ። የአዲስ አበባ ቴሌቪዥን፣ የአዲስ አበባ ኮሚኒኬሽን ጽህፈት ቤት፣ የአዲስ አበባ ከተማ አስተዳደርን የተመለከቱና በከተማ አስተዳደሩ ባለበጀት የሆኑ ጋዜጦች እና የተለያዩ ሚዲያዎች አሉ። ይህን በትኖና ተንትኖ ያቀረበ አንድ ሚዲያ የለም። ስለዚህ እነሱ ባልተናገሩበት ሁኔታ ላይ ሰዎች እንዳሻቸው እንግዲህ ወይ ግለሰብን ወይም ደግሞ ስርዓቱን ለማጣጣል ቢጠቀሙበት በማን ነው የሚፈረደው ነው የኔ ጥያቄ። ስለዚህ ያለንንም ነገር ምንም ሳንሳሳ ለምሳሌ የስርዓቱ አገልጋይ የሆኑ የኮሚኒኬሽን አገልግሎት ጽህፈት ቤት ሰራተኞቹም ሆኑ ሌሎቹ ያላቸውንም ነገር ሳይሳሱ ሳይሰስቱ በአግባቡ መግለጽን መልመድ መቻል አለባቸው። ያላቸውንም ሳይገልጹ የሌላቸውንም ደግሞ ለምን የላቸውም ተባልን ብሎ ጩኸት ጥቅም የለውም ብዬ ነው የማስበው እና ሰው እያለው ሲወቀስ ሲሰደብ ሌባ ሲባል የተመለከትኩት ቀደም ሲል በነበረኝ ኤክስፒሪየንስ ያስተዋልኩት ነው እና የሰጠዋቸውን ማስተያየት እናንተ ያልሰራችሁትን ወይም ደግሞ ያልነገራችሁንን ወይም ያልሰጣችሁንን መረጃ ሌሎች ቀደም ሲል እናንተ በተናደዳችሁበት መልኩ አደባባይ ቢያወጡት ሊገርም አይገባም። ያለሽን ነገር መግለጽ ካልቻልሽ ችግሩ ያንቺ እንጂ የሌሎቹ ሊሆን አይገባም የሚል ነገር ምክር ሀሳብ ሰጥቻቸው መጥቼ ነበር። ክብርት ከንቲባ ጽሕፈት ቤት በሆነ አጋጣሚ ተገኝቼ ያሳይተውኝ እና እኔም በራሱ አንዱ እንዴት ይሁሉ ይወጣል ብዬ ከሌሎቹ ጋር ወይም ያገኘሁትን መረጃ ይዤ ሲዘፍኑ ከነበሩት አካላት አንዱ ነው የነበርኩ። ግን በተግባር ሳየው ደግሞ ልክ ነው ያወጣል። ነገር ግን ስህተቱ ደግሞ የነሱ ሚዲያ፣ የነሱ ኮሚኒኬሽን፣ የነሱ የሚዲያ መዋቅር ነው። ስለዚህ ያልነገሩንን አሁንም በተመሳሳይ እንደ ሀገር የተቀመጡ የሚዲያ የስራ ኃላፊዎች ያላቸውን በአግባቡ ይንገሩ፣ እኛም ያላቸውን እንንገርላቸው። የሌላቸውንም ግን የላችሁም፣ ይሄ እንዲኖራችሁ አድርጉ፣ ስሩ። ሰራን ብላችሁ ያቀረባችሁት በዚህ መልኩ በተጨባጭ መሬት ላይ የለም። ይህን ስሩ ብለን ስንናገር ደግሞ ቢሰሩ ጥሩ የኮሚኒኬሽን መንገድ ቢፈጠር ዞሮ ዞሮ በድምሩ ውጤቱ የሀገር ነው። ከዚያ ውጭ ግን ከኢህአዴግ በላይ በውሸት መንገድ የቀረ ማን አለ? እነዚህ ኢህአዴግ ውስጥ የነበሩ አመራሮች ናቸው። በዚያ መንገድ ስንት ዓመት መሄድ እንደሚቻልም ከነሱ በላይ ኤክስፒሪየንስ ያለው አካል አለ ብዬ እኔ አላምንም። እንደነገርኩሽ ቀደም ሲል በአውደ ልማቱም በመልካም አስተዳደሩ ስንዋሽ ከርመን መጨረሻው ተጠራቅሞ ሆዳምነቱ አብጦ ፈነዳና ነው አይደል ኢህአዴግ ከመንገድ የወጣው። ተመሳሳይ ነገር እንዳይገጥምሽ ያኛውን ቢያንስ ባለመድገም ደግሞ የተለየ መንገድና የተሻለ ነገር ለህዝብ በመስራት ማረጋገጥ ጠቃሚ ይመስለናል። ለዚህ ነው አብዝተንም የምንጮህ፣ ለዚህ ነው አብዝተንም የምንመክረው። ወይ ከማንም በልጠን ነው ብዬ እኔ አላስብም፣ ወይም ቀኝነትም ይዞን አይደለም። እና እንዲህ ስትያቸው አሉ ደግሞ ከስር አሁንም አለቅላቂዎች እና አደርባዮች። እንዴት አይታሰሩም? ማን ስለሆኑ ነው እንደዚህ የሚናገሩት? ማን ስለሆንን ሳይሆን የምናየውን ነው የምንናገረው፣ ያየነውን ነው የምንናገረው፣ የሚጠቅመውን ነው የምንናገረው። እኛም በተረጋጋ ስርዓት ውስጥ መኖርን ስለምንመኝ ነው። እኔ የተረጋጋች ሀገር ኑራ፣ የተሻለች ሀገር ኑራ፣ የበለጸገች ሀገር ኑራ በተሻለ መልኩ የምኖርባት ኢትዮጵያን የምኖርባት አዲስ አበባን ልጆቼ በተቻለ መጠን ደስ ብሏቸው ብለው የሚገቡባትን አዲስ አበባና ሀገር እፈልጋለሁ። ይህን የሚፈልግ አካል ደግሞ አሁን ያልኩትን ነው ለመንግስት መምከር ያለበት እንጂ በርታ፣ ቀጥል፣ ሁሉ ነገር አልጋ ባልጋ ነው የሚሉ አካላት ናቸው የመንግስት ጠላት። ይህንን እንዴት አድርገን ማስገንዘብ እንደምንችል አላውቅም። ቅድም ያነሳው አለ ካለፈውም ሳምንት ውይይታችን ጋር ተያይዞ የመታሰርን ጉዳይ የማይታሰረው ጋዜጠኛ በሚል የሚልና አሁንም ያነሳው እንግዲህ ይህንን ያው ስርዓቶቹ የፈጠሩት ችግር ይመስለኛል ሰው እንደዚህ እንዲያስብ ያደረገው። ምክንያቱም በድፍረት መተቸት፣ መጻፍ፣ ፕሮግራሞች መስራት የሚያሳስር ነገር ነው። ከስንት አንድ ሰው ካልተረፈ በስተቀር
መንግስትን ተችቶ የሚተርፍ አይነት የለም እና ያንን ተለምዷል። እኔ እንግዲህ ገና አመት ሲሆነኝ ነው ይሄ በቋሚነት መጽሐፍ እንኳን የሚባለውን ነገር ከጀመርኩኝ በኋላ እንደዚህ በየጊዜው ከመልካቸው አርቲክሎች ለተለያዩ ጋዜጦች ሌላ የታሰርኩት በጣም በአጭር ጊዜ ውስጥ ማለት ነው እና በራሴም አየዋለሁ። ምንድን ነበር አሁን የሚያሳስር በጣም በቃ እንደኔ አይነቱን ሰው ቶለሬት ማድረግ የማይችል ኢህአዴግ ምንም ማድረግ እንደማይችል የሚያሳይ ነው። ምክንያቱም ምንድናቸው ጠንካራ ጎኖቹ ምንድናቸው ደካማ ጎኖቹ በሚል አይነት መልኩ ነው ስጽፍ የነበረው ማለት ነው እና ያንን እንኳን ኤክስትሪም ሄዶ ወይ የስም ማጥፋት ይሁን ወይ የመሳደብ ይሁን ምናምን እንደዚህ አይነት እንኳን ተገቢ የሆነ ትችት በበቂ መረጃዎች ላይ የተደገፉ መጣራት የሚችሉ እንኳን የሚሰጧቸውን ቶለሬት የማያደርጉ ሰዎች ነበሩ እና በዛ ምክንያት ብዙ ከፍለናል። ያንን ህዝቡ አይቷል። ስለዚህ ልክ የሆነ ነገር ሲሆን በተደጋጋሚ የሚተች ወይንም ደግሞ መንግስት አይን ውስጥ ሊያስገባ ይችላል ተብሎ የሚታሰብን አይነት ስራ የሚሰራ ሰው ሳይታሰር ቆየት ካለ ለምን አይታሰርም ብሎ በጥያቄ ምልክት ውስጥ የማስገባት ለምሳሌ ትዝ ይለኛል ዘግይቶ ነበር የታሰረውና ተመስገን ደሳለኝ እንደዚህ ይነሳበት ነበር። አንዳንዴ እንደዚህ በቃ እሱን እንኳን ደፍረው ያንን እድሜውን በሙሉ በቃ ሲቃወም የኖረና እንደዛ ሲጽፍ በድፍረት የነበረን ሰው እንኳን እንዲህ ለማለት የሚደፍሩ ሰዎች ነበሩና በኋላ ላይ እሱም ታሰረላቸው ማለት ነው። እንደዚህ እንዲታይ የሆነበት መንገድ ግን ራሳቸው ስርዓቶቹ የፈጠሩበት ነው። አንዳንዴ ደግሞ ይተውሃል እንደዚህም አይነት ግምት ሰዎች ጋር እንዲያድርና በሁለት መንገድ ነው የሚጠቃው። አንዳንዶቻችንን አስሮ ምናምን ቶርቸር አድርጎ ምናምን ሌሎቹን ደግሞ በመተው ይሄ ሰውዬ የሚል አይነት ጥርጣሬ ህዝብ ጋር በመፍጠር ብዙ አይነት መንገድ ነው ያለው እና ግን ይህንን ሁሉ ዞሮ ነፃነት ቢኖር ኖሮ ጋዜጠኞች በነፃነት መስራት ቢችሉ ኖሮ ስራቸውን ያ ቢታይ ኖሮ እንግዲህ የደፈረ ከስንት አንድ ምንም ይምጣብኝ ብሎ ሊሰራ ይችላል። ያንን በጥርጣሬ ውስጥ እንዲወድቅ የሚያደርገው ግን ህዝቡ እንዲህ አይነት አመለካከት እንዲይዝ የሚያደርገው ግን ራሱ ስርዓቱ ነው እና ቅድም ደጋግመህ አንስተኸው ነበርና በዚህ መልኩስ አታየውም ወይ ሰዎች እንዲያስቡ? እኔ ግን አንዳንዴ ከስርዓቱን ባሻገር አንዳንዶቹም ይሄ መታመን አለበት። አንዳንዶቹ ምንም የረባና መናኛ ያልሆነች ነገር ሰርተው ለአሳይለም የምትበቃ ትንኮሳ ውስጥ ገብተው ከመንገድ የወጡ አካላትንም እናውቃለን። ይሄ ሁሉንም ማለት አይደለም። አንዳንዶቹም ያለሙያቸው ያለ ስራቸው ገብተው በመፈትፈት ሄደው በር አንኳኩተውም የታሰሩና በጀብደኝነት ውስጥ ገብተው እንደዚህ አይነት ነገር ለማግለብለብም የተጠቀሙበትና እንጀራ የሆናቸው አካላትም እንደነበሩም አሁንም ስርዓት ውስጥ ማለት እኮ ነው አይደል? ይሄው የፈቀደላቸው ይሄንን በትክክል የሚሰሩትና የሚተቹትን ሰዎች ልክ ነው የምልሽ። የጋዜጠኝነት ነፃነት የሚባለው ነገር ከተጠያቂነት ጋር መሆን መቻል አለበት። ቀደም ሲል እንዳልኩሽ ለምሳሌ እኔም አሁን ለተመልካቾች እና ይህም ጥያቄ ላላቸው አካላት ለመናገር የምፈልገው እኔ እስካሁን አሁንም ልክ እንደማደርገው ሀገር እንዲታረም ማገዝ መስራት እፈልጋለሁ ምልሽ እኔ አጠገቤ ጭምር የሚገኙ አካላት ናቸው እኔ ላይ ጫና የሚያሳድሩብኝ እና ጫናዎችን ተሸክሜ ነው የኖርኩት። ዝም ብሎ ስልክ ተደወለልን ብለው እንደሸሹትም የሸሸው ሰው አይደለሁም። አንዳንዶቹ ግን ምንም ነገር ገና ስልክ ተደወለ ብለው ሌላ ሀገር እንዲጫጫ ዜና የሚያደርጉ አካላትም አሉ። እኔ አንደኛ በምሰራው ስራ ላይ የሆነ ጤናማ የሆነ ተጽዕኖ ለማሳረፍ ለማረም በሚያስችል መልኩ እንጂ ለማሳጣት ብዬ የምሰራው አንዳች ስራም የለም፣ ወደፊትም መስራትም አልፈልግም ሀገሬን ስለምወድ። ከዚያ ባሻገር ደግሞ ለአሳይለም ብዬም የምሰራው ስራም አይኖርምም ኖሮም አያውቅም። ስለዚህ እኔ መንግስት የሚታረምበት መረጃ የሚያገኝበት ህዝብ እንዲገለገል አንዳች ነገር ብናገኝ ከሚል እሳቤ ነው። ስለዚህ ስርዓቱን እንደ ስርዓት ተጠቅመን ለምሳሌ አሁን ይሄ ስርዓት የመጣ ጊዜ የነበረው ከዚህ ከሚዲያ ነፃነት ጋር ተያይዞ በለውጡ ማግስት በነበሩት 3 ዓመታት እና አሁን ላይ የሚታይበት መንገድ የተለያየ ነው። ስለዚህ መንግስት እየተወቀሰ ነው የሚለውን መነሻ ግምገማ ይዞ ደግሞ ማጫጫህ እና ያልተፈለጉ መረጃዎችን ሰጥቶ ለመታሰር ራስን መጋበዝም በራሱ ማህበረሰብን እንደ ማህበረሰብ ማታለል እና
እኔ ለማጫወቻ ብዬ በፈጠርኩት ዜና ደግሞ በርካቶች ሊጎዱ እንደሚችሉም ታሳቢ መደረግ አለበት። ሁሉንም በልኩ ለማየት በሚል ነው። ምናልባት እሱ ነገር ባለፈው በትንሹ የስርዓቱ ውጤት ነው ባልሹ ላይ እስማማለሁ። የስርዓቱ ውጤት ነው ባልሹ ላይ ተስማምቼ፣ ነገር ግን ስርዓቱን እንደ ስርዓት ለማረም መሄድ ያለበትን ርቀቶች ሁሉ ከመሄድ ፋንታ ደግሞ በተለያየ መልኩ ደግሞ ጋዜጠኝነትን የሚያወናብዱና ለሌላ ዓላማ የሚጠቀሙበት የሉም እያን እንዳንድ ሞልተዋል። ምንም ጥያቄ የለውም። እኔ ልልህ የፈለግኩት ነገር በእርግጥ በዘመን ስንገድበው ራሱ ዘመን ስናበጅለት ከ6 ዓመት በፊት እና አሁን ያለው ይለያያል። አሁን ያልከውን አይነት ነገር አሁን ትንሽ ተንኮስ አድርጎ ምናምን በሚል የሚገለጽ አይደለም ከ6 ዓመት በፊት የነበረው ማለት ነው። እንደሱ አይነትም ቀልድ አልነበረም። እና ይሄ ጠቅላይ ሚኒስትር አብይ ከመጡ በኋላ ያለውን የተወሰኑ 2 እና 3 ዓመታት ግን ያ ነበረ ማለት ያ ክፍተት ነበረ። ያ ክፍተት ስለነበር በጣም ብዙ ሰዎች ተናጋሪ፣ ጸሐፊ እንደዚህ ሆነዋል ማለት ነው። ከዛ ደግሞ አሁን መልሶ ጠብቅ አለ ማለት ነው። የድሮ መጣ ሲመጣ አሁን ላይስ ምን ያህሉ ነው ደፍሮ የሚሰራው? የበለጠ ይሄ ነገር በቀጠለ ቁጥር ደግሞ እንዲሆን መሆን አልነበረበትም። ደፋሮች ብቻ የሚሰሩት ስራ መሆን አልነበረበትም። ነገር ግን ያ ወደ ቀድሞ ሁኔታ ተመለሰና አሁን ላይ ደግሞ ነገሮች ጠበቅበቅ ብለው ያሉበት ነው። ይችን አጋጣሚ ታዲያ በተለይ ክፍተት ሲኖር እንዳልከው ለአሳይለም እንዳልከው የሆነ ቪወር ለማግኘት እውነቱንም ውሸቱንም ይሁን ተናግሮ ማለት ነው መንግስት ላይ በትክክል መተቸትና ተገቢ የሆነ ተቃውሞ ማቅረብ ሳይሆን ውሸት ሁሉ እየተፈጠረ እንዳልከው አንዳንዴ ደግሞ ተጋጨ ምናምን ስም አግኝቶም ውጪ ለመውጫም ይሁን ደግሞ መታሰር ቀለል ያለችባትም ጊዜ ነበረች። 1 ሳምንት 2 ሳምንት ታስሮ የሚወጣበት ምናምን ጊዜ እንደሱ አይነት ነገር እየተደረገም ባለፈው ሳምንት እንዳነሳ ነው አይነት ያየንበት ነበር፣ የታዘብንበት። ይሄ ግልጽ ነው። ለሱም ቢሆን ምን ያህል ስርዓቱ ተጠያቂ ነው የሚለው እንዳለ ሆኖ ወደ ጋዜጠኞች ስንመጣ መታለፍ የለበትም። እንዳልከው ጋዜጠኛ ነኝ የሚለውስ ምን ያህል ነው በኃላፊነት ስሜት የሚሰራው? ሙያውን ለምንድን ነው እየተጠቀመበት ያለው? ልደግፍ ብሎ የሚሄድበትን ርቀት በህወሓት ኢህአዴግ አይተናል። እንግዲህ ምን ያህል ደባ ሲሰራ እንደነበረ በመጽሐፉ በዝርዝር ገልጸልናል። እሱ አልቆመም። አሁንም ልደግፍ በሚል የሚደረስበትን ጥግ አይተናል። የአድርባይነት ልቃወም በሚልም በተመሳሳይ እንዳልከው በጣም አሳፋሪ የሆነ ስራ ነው የሚሰራው። አንደኛ ውሸት፣ ህዝብን ለህዝብ የሚለያይ አልፎ ከባለስልጣኑ አንድ ሰውነት አልፎ ወደ ብሔሩና ሃይማኖት ሁሉ ተኬዶ ህዝብን ከህዝብ የሚያጋጭ አይነት ነገር ብዙ ኃላፊነት የጎደለው እና ጋዜጠኝነት ማንም የሚሰራው ስልክ ያለ ሁሉ የሚሰራው ስራ የመሰለበት እጅግ አሳፋሪ ዘመን ላይ ነን ያለ ነው እና ሰው መለኪያውም የተበላሸበት ማለት ነው። መለኪያው ምንድን ነው? በትክክል ነው ወይ የሚለካው የሚለውን ያበላሹ ሰዎች መንግስት ጋር ብቻ አይደለም ያሉት፣ ተቃዋሚ የሚባለውም ጋር ነው ያሉት እና ለማን ነው ኢንተርቪው ለመስጠት የሚፈልጉት? ጋዜጠኞች ምንድን ነው እንዲሆኑላቸው የሚፈልጉት? የነሱ ድምፅ የነሱ አፍ እንጂ የሌላውን እንዲያሰሙ አይፈልጉም። በጣም ቀላል የማይባል ቁጥር ያላቸው ተቃዋሚዎች እና እኔ ደግሞ በተቃዋሚው በኩል ያለውን ስላየሁት ብዙ ልናገርበት የምችለው ነው እና ችግራችን እጅግ በጣም እንዳልከው ጥልቅ ነው። ምናልባት እዚህ ላይ አንድ ነገር ጨምረን ሰዓታችንም እየሄደ ስለሆነ ትንሽ ፈገግ በሚያደርግ ነገር ደግሞ እንወጣለን። እዚች ላይ የምጨምርልሽ ምንድነሽ መሰለሽ፣ አሁን ከስርዓት ባሻገር ዝም ብሎ አያሳዝንሽም ጋዜጠኝነት በዚህ ደረጃ ላይ መሆኑ? ቅድም ያልሽው ማንም ስልክ ያለው ሁሉ ጋዜጠኛ ለመሆኑ የተነሳሳበት። ሁለተኛ አንዳንድ ጊዜ በቃ አምነን መቀበል መቻል አለብን። ጋዜጠኝነት ማለት እኮ ንባብ ማለት ነው። ስንቶቹ ጋዜጠኞች ናቸው አሁን የሚያነቡት? ማለት በእያንዳንዱ አርቲክላቸው ውስጥ በእያንዳንዱ ፕሮግራማቸው ውስጥ ይታያሉ ያ ጥረታቸው ያ ትጋታቸው የሚለውን ስትመለከቺ እንግዲህ ለነሱም ቶ ከዚያ ባሻገር አሁን እኮ አልፈን ምልሽ የሆነ አደርባይ ምናምን አለቅላቂ መሆን እኮ አይደለም። አደርባይነቱ ጋር አያይዘው ደግሞ ምን አለበች ትክክለኛዋን መረጃ ጠብ ቢያደርጉ የሚልም ጥያቄ ማንሳት ይቻላል። ሁለተኛ አሁን ብዙዎቻችንስ እኮ ወርደን የቡድን ጋዜጠኞች ሆነናል። የሆኑ ቡድኖች ጋዜጠኛ፣ የሆነው ብሔር ጋዜጠኛ እየሆንን አይደለም። በአንድ ተቋም ውስጥ እየሰራን የሆነው አካል በፕሮግራሙ አብጠርጥሮ ያወጣውን መረጃ የኔ ብሔር ተነካ ብሎ እሱ በሚሰራው ዜና ደግሞ እዚያው አንድ ተቋም ውስጥ ሆኖ ያንኑ
መረጃ የወጣበትን ወይም ደግሞ ትክክለኛው መረጃ የወጣበትን አካባቢ ካባ ለማልበስ ደግሞ የሚፈልግ እዚያው ሌላ ጋዜጠኛ ወይም በሚዲያ ደረጃ ዋልታ ያወጣውን ክፉ ስራ ወይም ደግሞ ዋልታ ያወጣውን ህዝብን የሚጎዳ መረጃ ያለበትን አካባቢ ወይም ያንን ክፋት የፈጸሙ ኃይሎችን ሌላኛው የመንግስት ሚዲያ ደግሞ ካባ የሚያለብስበት ሀገር ደረጃ እኮ ደርሰናል። በዚህ ደረጃ አንደኛው ሚዲያ የሰራውን እውነት ሌላኛው ሚዲያ ውሸት የሚያደርግበት፣ አንደኛው ሚዲያ የሰራውን እውነት ሌላኛው ሚዲያ ውሸት የሚያደርግበት። ይህን ጊዜ የት ነው የተቀመጡት እዛ ኮሚኒኬሽን አካባቢ ያሉትና ይህን በበላይነት የሚመሩት ቦርዶቹ ምናምን ስትይም ሌላ ጉዳይ ነው። ከዚያ ባሻገር ደግሞ አንዳንድ ጊዜም አፈናው በነገራችን ላይ ራሳችንን አላፈንም የሚል ማየት መቻል አለብን። ለምሳሌ እኔ በተለየ ተልዕኮ አይደለም ነፃ ሀሳብን የጀመርኩት ወይም የተለየ ከለላ ተሰጥቶኝ አይደለም። በቃ ድንገት ተጀመረ፣ እዛ መጽሐፉ ላይ እንደተጠቀሰው ሆነ። በነፃ ሀሳብ ደረጃ ዜናን መስራት አይቻልም የሚል ጥያቄ እኔ አነሳለሁ። ለምሳሌ ነፃ ሀሳብ ላይ አንዳንድ እንትኖችን ካየሻቸው ልክ ሲጠቃለል በዚህ 2 ዓመት ውስጥ ይህን ጉዳይ እንዲያደርገን ልክ ነው፣ መረጃው ደርሶናል፣ አስተካክለን ለደንበኞቻችን መልስ የምንሰጥ መሆኑን በዚሁ አጋጣሚ ላረጋግጥ ወዳለው የሚል ሰምተሽ ታውቂያለሽ አይደል? አሁን እኔ ፕሮግራም ላይ እኔም ተከትሎ እዛ ዋልታ ውስጥ የሚገኝ አንድ የዜና ክፍል ባልደረባ ባለፈው እኮ ለነፃ ሀሳብ ይህንን በ2 ዓመት ውስጥ ለህዝቡ እንዲህ ጥያቄ እንመልሳለን ብለው ነበረ፣ ተመለሱ ብሎ ጠይቆ ሚያውቅ የለም። አንዳንድ ጊዜ ሳንሞክር የራሳችንን አቅም ለመሸፈን መንግስት አፈነን መንግስት አፋኝ ነው የሚለውን ነገር በጣም ማለት አንዳንድ ጊዜ መረዳታችን በዚህ ውስጥ መሆን መቻል አለበት። ሁሉም ጋዜጠኛ ብቁ ሆኖና ብቃት ደረጃ ላይ ደርሶ ነገር ግን የሚያሰራ መንግስት ስለሌለ ነው የሞከረው ስንት ነው? እሷም ነገር እንዳታሳስተን። ምክንያቱም እኔ ደፍሮ ጠይቆ የተከለከለ ጋዜጠኛ በህይወት ታሪክ ያጋጥሙኛል። በነገራችን ላይ እንደ ይሄ የደጅ ደጁን ሳይሆን ምልሽ በራሴ ተቋም ውስጥ በዚህ መንገድ ዜና ሰራለሁ ብሎ አስቦ የተከለከለ አካል አቤቱታ ሲያሰማ ወይም ሲያጉረመርም ሰምቼ አላውቅም። ስለዚህ የእኛም አለመሞከር የእኛም የአቅም ውስንነት የሚለውንም ነገር መታሰብ መቻል አለበት። ከዚያ ውጭ ግን ጋዜጠኞች ሁሉ ቢያንስ እኔ አደርባይ ነው፣ ግን ከቡድን ጋዜጠኝነት እንውጣ። ለተለየ አመለካከት የምንደግፈውንና የምናንቋልጠውን የዜና አሰራር አይነት ነገር ይደብራል። ከዚያ ውጭም እንደዚህ አንዱን ካባ እያለበሱ አንዱን ጋቢ የመክፈፍ አይነትም ዜናዎቻችን፣ ፕሮግራሞቻችን ሊቀሩ ይገባል። እንጀራ ነው። ህዝብን ዋሽተን ነጥቀን በምናገኘው ደሞዝ የምናሳድጋቸው ልጆችም ልጅ አይሆኑልንም። እውነት ዋሽተን እዚያ ጋር ብዙ ሰዎች ሞተው ብዙ ሰዎች ችግር ውስጥ ገብተው እያየን ችግር ውስጥ እንዳልገቡ እንዳለሙ እንደተትረፈረፉ እንደደላቸው አድርጎ ዜና ሰርቶ በሚገኝ ደሞዝ በመንፈሳዊ ህይወት መልክም እኔ ህሊና ላይ ሊያስቀምጥ የሚችለው ቁስልም በጣም ከባድ ይመስለኛል እና የማለቅለቅንም ልክ ብንረዳ አንዳንድ ጊዜ የግዞት ሰንሰለቱ ከፈት ሲልልን ማዕከላዊነቱ ሲሳሳልን ሁሉም ሰው በነገራችን ላይ ባለስልጣኖቻችንም እኮ ቢሆኑ ቤተሰብ አላቸው፣ ልጆች አላቸው፣ የራሳቸው ልጆች። አንድ ጊዜ አባዱላ ገመዳ ይመስለኛል አይደል የዛሬ በኢህአዴግ ጊዜ ነው መሰለኝ የሆነ ነገር ኢቢሲ ላይ የሆነ ዜና አይተው ወይም ተጠሪነቱ ለነሱ ስለሆነ ሲገመግሙ ነው መሰለኝ እኔ ካልኩት በላይ ያላልኩትን በዚህ ደረጃ የምታወቂው በቃ እንዲህ ደረጃ ድረስ መሄድ በጣም ነውር ነው፣ ትዝብትም ላይ ይጥላል እና የነዛ የተባሉት ሰዎች ልጆችም ጎረቤቶችም ስለሚታዘቡ ነገሮችን በልኩ ሁሉንም ነገር አልጋ ባልጋ ነው እያልኩ አይደለም፣ ግን በልኩ መስራት ያለብን። አንዳንዴ የሆነ ምልሽ ባለትዳር ከሆነ ለምሳሌ ወንዶቹ እንዴ ሚስቴ ትታዘበኛለች የሚልም ነገር ህሊናችሁ ላይ ማሳደር፣ ሴቶቹም ባሌስ ምን ይለኛል እንደው እያወቀው ሽምጥጥ ያለ ነገርም ከመስራት መቆጠብ የሚያስፈልግ ይመስለኛል። ከዚያ ውጭ ደግሞ ሰርቶ መሞከርና መንግስትን ማማት፣ ባልሞከርንበት ሁኔታ ላይ ደግሞ አጉል
ሙያችንን ደረጃችንን ለመሸፋፈን ብለን ደግሞ መንግስትንም በዚህም ልክ መውቀስም ተገቢ አይደለም። እውነተኛ መሆን ነው። ሁልጊዜ ጀርባችን ላይ ፓርቲ፣ ገንዘብ፣ የሆነ ተልዕኮ የሚሰጥን አካል አንጠልጥለን ከመሄድ ይልቅ የእኛ ስራ ህዝብና ህዝብ ነው። ጋዜጠኝነት ህዝብ ነው። ህዝብን አንጠልጥሎ መሄድ። ስለዚህ የህዝብን ጥቅም ደግሞ ለማረጋገጥ ሁልጊዜ ማንበብ፣ ከዚያ ባሻገር ደግሞ የመንግስትንም ፖሊሲና ህግ ጠንቅቆ ማወቅ፣ ለኤዲቶሪያል ፖሊሲ ተገዢ መሆን፣ አለበለዛ ያላመኑበት ኤዲቶሪያል ፖሊሲ ባለበት ተቋም ላይ አለመስራት መጀመሪያው። ከዚያ ውጭ ግን አምነውበት ከገቡበት ኋላ ደግሞ ቀፈደዱኝ፣ ወጠሩኝ ወዘተርፈ ብሎ ደግሞ መጮና ማጫጫዋም ጥቅም የለውም። በእኔ ደረጃ ይህን ነው እንግዲህ ልል የምችለው። ያው ይህንን ስንላቸው ደግሞ ሌሎቹም ያው እንዳልኩሽ ነው፣ ብዙ ነው። ሰሞኑንም ስልክልሽ ነበር አይደል? የሆነ በየቲክቶክ ላይ ቆራርጠው እንዴት አድርገው መረጃ በማዛባት እየላኩልሽ ነበር፣ አይተሽ ከሆነ አይቼዋለሁ። አዎ እንግዲህ አንዳንዱ ነገር የሚያሳፍረው ሙሉውን ነገር ሳያዩ አንዳንዴ ከፍተኛ ደረጃ ላይ ያሉ ወይንም ደግሞ ተምረዋል ምናምን ብላ የምታስባቸው ሰዎች ሳይቀር የተቆረጠ የተቀጠለ ምናምን አይተው በዛ ለመፍረድ ውሳኔያቸውን እዛ ላይ ለመመስረት ሲሞክሩ ይታያል። እና በአንዳንድ ነገሮችም ይገጥመኛል። አሁን ያልከው አይነት የኛ ኢንተርቪውም ላይ ተቆርጦ እንደወጣው ከዚህ ቀደምም ያንተ ኢንተርቪዎች ተቆርጦ እንደወጡት ምናምን ሁሉ ይገጥመኛል። እና መረጃው ምንድን ነው ስል የሆነ ያልሆነ ነገር ይለኛል፣ የማልጠብቀው ሰው ማለት ነው። መረጃው ምንድን ነው ስል የሆነ የተቆረጠ የተቀጠለ ምናምን እና ያችን ማየት የምንችልበት ራሱ ችሎታ ምን ያህል እየጠበበ እንደመጣ እንግዲህ ኢንፎርሜሽኑ በላይ ስላለው ምን ይሁን ተምረዋል በሚባሉ ሰዎች ደረጃ ራሱ በቀላል መረጃዎች የሚጭበረበሩበት ሁኔታ ከፍ ያለ ነው። እና እስኪ ትንሽ እንደው ሲሪየስ ነገር ብቻ እንዳይሆን ፈገግ የሚያሰኝ እዛ ውስጥም እጅግ በጣም የሚያሳዝን ነገር ቢሆንም ፈገግ የሚያሰኝም ነገር አለው እና እሱን ደግሞ ልጨምርና ክፍል ሁለታችንን በዚህ እንለያያለን። ምርቃና የሚመራት ከተማ የምትለዋለና የጭሮን እዛ ላይ እንግዲህ ምን ያህል ጫት ዋጋ ያለበት አካባቢ እንደሆነ ትገልጻለህ። የአሽከርካሪያችን ዘመድ የሆነች እና በጭሮ ከተማ ሁለተኛ ደረጃ ትምህርት ቤት መምህርት የሆነች ግለሰብ ቡና እንድንጠጣ ጋብዛን ከቤቷ ከቀጠሮ ሰዓት አርፍደን ተገኘን። ፈተና ልትፈትን እየወጣች መሆኑን ነገረችን እና እንጠብቃት ዘንድ ተማጽናን ሄደች። 20 ደቂቃም ሳይሞላት ተመለሰች። ምን ነው አልናት። ተማሪዎቹ አሁን ዝግጁ አይደለንም በኋላ ነው ያሉኝ አለች። እንዴት ብንላት እባክህ ገና አልገባላቸውም፣ አልመረቀኑም፣ መጀመራችን ነው አሉኝ ስትል ክዋረገችን። እንዴት ስል በማግስቱ በግርምት ጥያቄ ያቀረብኩለት የጭሮ ከተማ አስተዳደር የኮሚኒኬሽን መምሪያ ኃላፊ እርሱ ተማሪ በነበረ ሰዓት ወላጆቹ ረብሳ እንግዲህ ተቆንጥሮ የሚሰጥ ጫት እንደሆነ ትገልጻለህ ብቻ ይሰጡት እንደነበር፣ አሁን ግን የ7ኛ ክፍል ተማሪ ለሆነው ልጁ ትምህርት ቤት ሲሄድ ለጫት ከ5 ብር እስከ 7 ብር የግድ እንደሚሰጠውና ይህም ባህላቸው መሆኑን አውግቶ ወጋኝ። የትምህርት ቤቱን ጉድ የሰማው ብሩክ እንደ ባለ ጉዳይ ርዕሰ መምህሩ ጋር እንሂድ ሲል ወተወተኝና ሄድን። እንግዲህ ይህንን ልትሰሩ ሄዳችሁ ፕሮግራም የገጠማችሁ ጉዳይ ነው እና ከዛ ሰውየው ርዕሰ መምህሩን ከሰፊው ጠረጴዛው ፊት ከተቆለለው ተሽከርካሪ ወንበር ላይ አላገኘ ነው። ምን በወጣውና ከቢሮ ጎን ባለች አነስተኛ ክፍል ውስጥ ፈርሾ አገኘ ነው። ያው ፈርሾ መሬት በተነጠፈ ፍራሽ ላይ ጀለቢያ ወይም ሽርጥ ለብሶ መቃም ስትል ትፈተዋለህ። አቦ ተቀመጡ ሲል አጣደፈን። እንዲህ ያለ ግብዣ የሰጠንን ርዕሰ መምህር እንዴት ብሎ የምግባር ጥያቄ ለማንሳት መሞከር ቄልነት ነው እያልክ ትሄዳለህ። ከዛ መድረክ ብቻ ይጀመራል። የአብዮታዊ ዲሞክራሲ ሽታዋም የለችም እዛ ቦታ ላይ ነው የምትለውና ታዳሚውም ተዚናውን ወጥሮ አስተያየት ይሰጣል። ጥያቄ ከተባለ ያነሳል። ለሬዲዮ የማይመጥንና ለስርጭት በማይበቃ ቋንቋ ግን ደግሞ ትክክለኛውን ሀሳብ ተሳታፊው እያቀረበ ነው። የቢፒአር ምደባ የተከናወነው በሻጥር ነው። እኔን ጠይቆኝ እምቢ ብለው ገሌን ተኝቷት እኔ ይገባኝ የነበረን ቦታ ለእርሷ ሰጠ። አንዲቷ ተናገረች። የመልስ ጊዜውን ሳይጠብቅ ከንቲባው አቶ ዳውድ ማን ነው እሱ አለ። ቆይ ገና ነው ምላሽ የምትሰጡት በኋላ ነው አለ መድረክ መሪው ብሩክ እንግዲህ የስሜነህ አለቃ ማለት ነው። አይሆንም ማን ነው እሱ አለ ዳውድ በድጋሚ። የዞኑ አቅም ግንባታ ጽሕፈት ቤት ኃላፊ ነው አለች አስተያየት ሰጪዋ ግለሰብ። በጭሮ በአብዮታዊ ዲሞክራሲ እና በዲሞክራሲያዊ ማዕከላዊነት መሸፋፈን ብሎ ነገር የማይታሰብ ነው። ከንቲባው ዳውድ እነሱ ማስራቸው ነው ስንቱን እንደተኙ እኮ እናውቃለን ብሎ ክው አደረገን። ሌላውም ቀጠለ። አንዱ ተነሳና በግንባታ ስራ፣ በከተማው የጨረታ ግዢ፣ በሁሉም ሂደት ላይ ከንቲባው የሌለበትና በሰብሳቢነት የማይመራው ነገር የለም የሚል ቅሬታ አቀረበ። ዳውድ አሁንም የመልስ ሰዓት ለመጠበቅ አልፈቀደም። ማን የተማራለና አንድ የተማርኩት እኔ መብቴ ነው ሲል መልስ ሰጠ። ጉድበላ አብዮታዊ ዲሞክራሲ ትላለና እንደዚህ አይነትም ደግሞ ገጠመኝ ያለ በመሀል ፈገግ የሚያሰኝ የጭሮ አይነት
ሲሪየስ የሆነው ነገር ብቻ አይደለም፣ ብዙ ያዝናኑኝ ነገሮች አሉ። ክፍል 3 ላይ አንዳንዶቹ እንመለስበታለን። እንደው ለመውጫ እሺ የሚገርም ነገር ነው የጭሩ እና አሁን አንደኛውን ያው አኩራፊ በዝቷል። ገብቶሻል እውነታውን ስትናገሪ። ለምሳሌ ዛሬ ላይ ተለውጦ ይሁን አናውቅም። ዛሬ 2017 ዓመተ ምህረት ላይ ነን። እንግዲህ ይሄ ጉዳይ ወይ 2001 2000 ዓመተ ምህረት ነው የዛሬ 17 ዓመት። ስለዚህ ዛሬ ላይ ከመሬት ተነስቶ እኛን አይገልጸንም ምናምን የብሔር የምናምን ጉዳይ ደብዳቤ ለመጻፍ የቸኮለ ኃይል የበዛበት ሀገር ስለሆነ ይህን የሚያዳምጡ የጭሮ ከተማ ወይም ደግሞ የምዕራብ ሐረርጌ ዞን ምናምን አካባቢ ላይ በስራ ኃላፊነት ያሉ አካላት አሁን ያላችሁትን እንዳልሆነ አሁን ላይ ተሻሽላችሁን በነበራችሁበት ይሁን ብሶባችሁ ይሁን የማውቀው ነገር ስለሌለ በዚህ ዘርፍ ላይ ስለሌለው እናንተን አይደለም የሚለውን ነገር እንደዚህ ያው ተጠያቂነትንም አብሮ ስለሚያመጣ ኤኒዌይ በ2001 2000 ይመስለኛል በዳውድ ጊዜ ነው እና በጣም የሚገርም ነገር ነው የታዘብኩበት። ምልሽ አሁን ሌሎች ቦታዎች ላይ ሲሸፋፍኑሽ የሆነ ነገር የአብዮታዊ ዲሞክራሲን ልዕልና ለማረጋገጥ ከታች ጀምሮ እስከ ላይ ያለው ኃይል መልስ ሲሰጥሽ ተናቦና ውሸትም ይሁን እውነት በተመሳሳይ መልኩ ነው። እነዚህ ጋር ግን ያልፈጠረባቸውም ቀደም ሲል አንቺ እንዳልሽው እንደ እሱማ ስራው ነው ይልሻል እና በጣም ከሚገርም ነገር አሁን ለምሳሌ ዝም ብለሽ አዲስ አበባ ላይ ኦር የሆነ ከተማ ላይ ሐዋሳ ላይ የመሳሰሉት ላይ የከተማው ማህበረሰብ ብዙ ጊዜ አንድ ከተማ ላይ በሚጠራ መድረክ የሚሰበሰቡ አካላት ከሚያነሷቸው ጥያቄዎች መሰረታዊ ነገር ብዙ ጊዜ የምናውቀው ገቢዎች እንዲያርጎኝ፣ መሬት አስተዳደር እንደዚህ ሆኖ ከቤት ከመሳሰሉት ጋር ተያይዘው የሚነሱ ጥያቄዎች ናቸው ብዙ የምናደምጣቸው። በጭሮ ከተማ ግን እየገጠመኝ በሰዓቱ ማረሚያ ቤት ጫት በሰዓቱ እየገባ አይደለም የሚል ጥያቄ ነው ማህበረሰቡ እያነሳ ያለው። የሚገርምሽ በዋናነት መሰረታዊ ጥያቄ ሆኖ ጫት በሰዓቱ ካለመድረሱ ጋር የተያዘው ችግር ነው ሲነሳ የነበረው። ከዚያም ያው ከተማውን ዞር ዞር ስንልም እንደተመለከት ነው። ለምሳሌ ሌሎች አካባቢዎች ላይ ነውር ሆነው እዚያው መጽሐፍ ላይ አንብበሽዋል እንግዲህ ደምሴ ሽቶ ጋር በተያዘ ምን ያህል ጥረትና ትጋት ሲያደርግ እንደነበረ። ጭሮ ግን እዚያው ፖሊስ ጣቢያው ፊት ለፊት ላይ ነበር እንደነዚህ አይነት ቤቶች ያሉት በአደባባይ ማለት ነው። የመምህሯንም ጉዳይ በተመለከተ ዛሬም አለ ፋና ላይ አዲስ ይባላል አሽከርካሪው። በቀደም ምንድነው ውህደት ምናምን ሲባል አግኝቼዋለሁ እና የእሱ ዘመድ ነች፣ ታሪክ አስተማሪ ነች እና ቤቱ አይደል ወዲያው ተመለሰች አባረብ ነው ብላ። ይሄ እውነት ነው የምናገረው። ምንም ምናልባት አንዳንዱ ላይ እንደውም እንደነሱ ላለመሆን ዝም ብሎ አይደል ለቃላት እርማት ሰጥቼ የጻፍኩት ነው። ከዚያ በኋላ እንደዚሁ በተመሳሳይ መድረኩ ላይ አቶ ዳውድም ሲገልጽ የነበረውን ሰምተሻል። በጣም ከሁሉ ግን የገረመኝ የዚህ የቢፒአር ጉዳይ መልስ ሲሰጥ አቅም ግንባታ ኃላፊው የዳውድ ስራቸው ነው ያለውን በሚያረጋግጥ አግባብ ምን ብሎ ነው መልስ መሰለሽ? ይህንን ጥያቄ የጠየቀችው ሴት ባሏ የትምህርት ቢሮ ኃላፊ ነበር። በዚያ ሰዓት ላይ እኛ መድረኩን ስናከናውን ከዚያ አካባቢ ተቀይሮ የሆነ የሚጆ አዲስ አበባ ነው የሚሰራው እና ይመስለኛል እሷም ስትገባ በተመሳሳይ መንገድ ነው መሰለኝ እና አንቺስ ቢሆን ሲጀመር ገና ለመግባትሽ ምን ቤት መንገድ ተተኝተሽ አይደል እንደ መጣሽው ምን ችግር አለው እኛ ብናረገው? እንደሱ ነው መልስ ይሰጠው። የሚያሳዝኑ አዘሴም ታይም የሚያስቁ በጣም ይሄ እኮ ኢትዮጵያ ውስጥ ነው አውቀሻል እንዴ? ስለዚህ በድሬዳዋ እና በእንትን መሀል ነውና የሆነው ይሄኛው ጫት ያቀብለዋል። ሴቶች ጉዳይ መልስ እየሰጠች ከስር ያኛው ያቀብለዋልና አዳራሹ ሙሉ ወንበር ነበረ። እንዴት አርገው ስበውት ወጥቶ ኬሻ ብቻ እንደቀረ ራሱ እግዚአብሔር ነው የሚያውቀው። ከዚያ ያው እንዳልኩሽ አውደ ልማት እንግዲህ እና መልካም አስተዳደር መድረኩ ያኔ እንትና ነበረች ወይዘሮ ብስራት ጋሻው ጠና ነው እንደውም በአንቺ ቦታ መለስ እኔን ያስቀምጠኛል ያላት መድረኩን ልትከታተል መታ ነበርና
ምንድነው የሆነ ጥያቄ ሲነሳ በጣም ዘግናኝ ጥያቄ ነው። እዛ መጽሐፉ ላይ ተጽፏል። የሆነውን እንትን ተፈቶ ሰውየው ልክ እኛ ስንሄድ አሰሩት እና የኤችአይቪን ገንዘብ የበላ ሙስና የሰራ ሰውዬ ታስሮ ተፈርዶበታል 5 ዓመት። ግን እሱ ደጅ ነው ያለው። አሁን እናንተ እንደምትመጡ ሲያውቁ ትናንትና አሰሩት የሚል አስተያየት ተሰጠ። ከዛ በኋላ ይህንማ አላልፍም፣ በኋላም እስኪመለስ አልጠብቅም መልሳት አለችው ብስራት ጋሻውና። እንደውም በአንቺ ቦታ ሰሞኑን ልመጣ ነው መለስ እኔን ነው የመደበኝ ምናምን አላት። አፈጻጸሜ እንደውም መለስ ወዶኛል። ይሄ ኢትዮጵያ ውስጥ ነው ወይ ምልሽ? ያበደ ከተማ እኮ ነው፣ ከተማ ነው ከተሜነት ያለበት። ኢቭን ምልሽ አሁን እዚህ ከተማ ውስጥም አዲስ አበባም በተለያዩ የአውሮፓ የአሜሪካ ሀገራትም እናውቃቸው ትልልቅ አንቱታን ያተረፉ ምልሽ ስልጡንነት ዘመናዊነት ምን ማለት ነው ከሚለው ጋር አያይዘ ስትመለከቺ በዚህ ደረጃ መሆን አለበት ብዬ እኔ አላስብም። ግን የዘመናዊነትን መርህና ልክ የተከተሉ የዛ አካባቢ ማህበረሰቦች ባሉበት ሀገር ላይ ነው ያኛው ወሪቡን እንግዲህ እኔ አሁንም እንደዛ ይሆናሉ ብዬ አላስብም። በበኩሌ ማሰብም አልፈልግም። ግን እንደሱ ነበረች ከተማዋና እኔ ደንግጫለሁ። ያው እሱ ላይም እንደጠቀሽው ኮሚኒኬሽን ኃላፊውን ምን ማለት ነው ምናምን ስለው አይ እኛ ድሮ እንረበስ ነበረ፣ እንደውም ለጫት እኮ 2 ብር ምናምን 3 ብር ሰጥተን ነው ተማሪዎቹ የሚል ሁሉ መልስ ያገኘሁበትና በጣም የተደናገጥኩበት ምናልባት የዚያን ጊዜ የነበረኝ ከእድሜም አኳያ እንትኔም ምናምን ግን ይሄ የተጻፈው ምንም ያላጋነንኩትም በዚያ ሰዓት ላይ ምናልባትም አብረውን ከሄዱት ባልደረቦቻችንም አብዛኞቹ በህይወት ስላሉ ይህንን ተመልክተውታል። በዚሁ አጋጣሚ እንደውም ከኔ በላይ ደግሞ ዳውድን የሚገልጸው ያን ኢቨንት በጣም የሚያስታውሰው ቀድሞን ሄዶ የነበረው መድረኩን ሊያስተባብር ሄኖክ ስዩም ነበር። አሁን የዚህ የቱሪዝም ሚዲያ የሚሰራው ልጅ ተጓዡ ጋዜጠኛ ታውቂዋለሽ? ባለፈው ማለት ነው እንግዲህም ሆኖ ያውቃል። መጽሐፉ ላይ አውርተናል። ሄኖክን አሁን ስለ ዳውድ ሌላ ጊዜ ስጠይቂው ስለ ጭሩ ያኔ ከስሜነ ጋር መልካም አስተዳደር እንዴት ነበር ብለሽ እንትን ብትይው እሱ ቀድሞ ሰው ይሄዳል እንዲህ ይጠራል ምናምን የሚል መግቢያ ላይ ጻፍኩታል አይደል? ልክ እንደሱ ቀድሞ ሰዎችን እንትን ለማለት እኔ ጎረጉቱ ነበርኩኝ፣ እሱ እዛ ነበርና በቃ በጣም ተገርሞ እየሳቀ ነበር የጠበቀን። እስከ ዛሬ የማይረሳውም ስንገናኝ በተለያዩ አጋጣሚዎች ከምናነሳቸው ሰዎችና አካባቢ አንዱ ጭሮ ነች። በጣም የሚገርም የሚያስቅም የሚያሳዝንም ነው። እጅግ በጣም የሚያሳዝኑ ደግሞ መፍትሄም የተገኘባቸው ጉዳዮችም አሉ። የወይዘሮ ሽታዬን የሚቀጥለው ክፍል 3 ላይ ከዛ እንጀምርና ትንሽ ነገር ተባብለን የሚዲያውን ጉዳይ ጨርሰን ከዛ ወደ ሌሎች ጉዳይ ነው በክፍል 3 የምናልፈው። መጽሐፉ የት ይገኛል የሚለውን አስታውስልንና እንለያያለን ለክፍል 2። አሁን ያው ቀደም ሲል ባለፈው ሳምንትም እንደገለጽኩት በሀገር ቤት ደረጃ ያው ጃፈር መጽሐፍት መደብር ነው ያለው። ከሀገር ቤት ውጭ እንደነገርኩሽ ጀርመን ህትመቱ ተጀምሯል። የቱ ጋር ይገኛል የሚለው ልክ ህትመቱ እንዳለቀ እናሳውቃለን። በአሜሪካ ደግሞ እንደዚሁ በብርሃን ፋይናንሻል አማካኝነት ሰሞኑን ሽያጭ ይጀመራል። ከዚያ አስቀድሞ ግን በቀደም ከተነጋገርን በኋላ የተላከና አንድ 40 መጽሐፍ ጁኒፐር ገበያ ዋሽንግተን ጆርጂያ አቬኒው ላይ ስንት ነው ቁጥሩ? 7712 ጆርጂያ አቬኒው ላይ ስለሚገኝ ዋሽንግተን ይህን መጽሐፍ እንግዲህ ደግሞ ሳያልቅ በተቻለ መጠን በፍጥነት አድናቂዎቼ፣ አንባቢዎቼ፣ አድማጮቼ ገዝተው ያነቡ ደስ ይለኛል። ለመድገም ያህል ጁኒፐር ገበያ ዋሽንግተን ጆርጂያ አቬኒው 7712 ላይ 40 መጽሐፍ ሰሞኑን አስቀምጫለሁ። ስለዚህ የቀደመ እሱን ያገኝና የበለጠ ደግሞ የሚቀጥለው ሳምንት ፕሮግራማችንን መቋጫችንን አንግቦ ማጣጣም የሚቻልበት እድል ይፈጠራል ብዬ አስባለሁ። ሌሎች ግን በሀገር ቤት የሚገኙ በየክልሉ የምትገኙ መጽሐፍት አከፋፋዮች ከየክልሉ በጣም በርካታ ጥያቄዎች በቀደም በዚህ በቲክቶክ ላይ አቆራርጠው የለጠፏቸውን ነገሮች ስልክልሽም ታዝበሻል። የት ነው የሚገኘው የሚለው ጥያቄ መሰረታዊ ጥያቄ ነው፣ ከውጭም ከሀገር ውስጥም። ስለዚህ የሀገር ውስጥ መጽሐፍት አከፋፋይ የሆናቸው አካላት በተለመደው የአሰራር ስርዓት በእርግጠኝነት በቅናሽም የሚያደርግ ይመስለኛል። እንደዚህ አከፋፋዮች ሲመጡና ከጃፈር መጽሐፍት መደብር በተለያየ መልኩ ወስደው ቢያከፋፍሉ ደስተኛ ነኝ።
የሴልሱን ስራ ብዙም እኔ ስለማላውቀው ግን ፍላጎት በጣም አለ። የዚህ በየክልል ከተሞች ላይ እና በየክልሉ የምትገኙ የመጽሐፍት መደብሮች የግዞት ሰንሰለትን ከጃፋር መጽሐፍት መደብር በመውሰድ ብታከፋፍሉልን ብትሸጡልን እንደ ትብብርም ይሆናል። እናንተም ታተርፉበታላችሁ፣ ሀገርም ያተርፉበታል እና በዚህ አጋጣሚ ትብብራችሁን እንሻለን። ጃፋርን ኮንታክት ማድረግ ነው። እሺ፣ አመሰግናለሁ ስሜነህ። አድማጭ ተመልካቾቻችን ከጋዜጠኛ ስሜነህ ባይፈርስ ጋር የግዞት ሰንሰለት የተሰኘው መጽሐፉ ላይ ያደረግነው የክፍል 2 ውይይት ይህንን ይመስል ነበር። ክፍል 3 ሳምንት ይቀጥላል። ጥያቄ አስተያየታችሁን ደግሞ ይዘን እንመለሳለን እና መጽሐፋችሁን አትርሱ ለማለት ነው። ክፍል 3 ላይ እንመለስበታለን። አልረሳነውም። 703-475-6309 ወይንም ደግሞ ምንጊዜ media@gmail.com ላይ ጻፉልን። ያው እስካሁን በዚህ መንገድ ስላልመጣ ነው፣ ግን ኮሜንቶች አሉ። ከኮሜንቶች ተነስተን መወያየት የምንችልባቸው ክፍል 3 ላይ እንደዛ ያው ሁሉም ላይ መነጋገር ባይቻልም ጥያቄ ሊሆኑ የሚችሉትን ያህል አቀርብልህና እንወያያለን። ለዛሬው በጣም አመሰግናለሁ። በዚሁ አጋጣሚ ለክልሽና ላንቺም የጃፈርን አድራሻ ምናልባት አንቺ እንትን ላይም ታስቀምጫለሽ፣ የኔም የፌስቡክ ገጽ ላይ አስቀምጣለሁ። በፌስቡክ ገጽም ጃፈር ስቶር ብለው ቢገቡ አድራሻውን ስለሚያገኙ አከፋፋዮች በዛ መንገድ ቢጠቀሙ ጥሩ ነው የሚል መልእክቴን ለማስተላለፍ ነው። ስለነበረን ቆይታ ስለ እውነት እንግዲህ በዚህ በነፃነት የግዞት ሰንሰለትን በሚያዝናና መልኩ ከአንቺ ጋር መሰለኝ ያወራ ነው። ምናልባት ደግሞ እይታችንን የተሻለ የጋዜጠኝነት አይን አለን እና የሁለታችንንም እይታም ደግሞ ተመልክተው ለመጠቀም የፈለጉ አካላት በሌላ መልኩ በአሉታዊ መንገድ ከማየት ደግሞ በተለይ ከሚዲያ ጋር የተያዘውን ነገር ስለሆነ ያነሳ ነው አይተው ወደ ቀበልባቸው የሚመለሱበት የተሻለ ነው የሚል መልእክት ለማስተላለፍ ነው። እጅግ በጣም አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። እንግዲህ ሚዲያው ላይ ነው እንዳልከው ክፍል 2ቱን ቆይታ ያደረግነው። ክፍል 3ቱ ላይ ሌሎች ጉዳዮች ላይ ደግሞ እንመለሳለን። ስለዚህ አድማጮቻችን አሁን ያልነካናቸውን የምንነካበት ክፍል ይሆናል። ያም ሆኖ አያልቅም፣ በፍጹም ምነካነውም አይባልም እና ገዝታችሁ በማንበብ ነው ሙሉውን ማግኘት የሚቻለው። የተጠቀሱት ቦታዎች ላይ ገዝታችሁ አንብቡ ለማለት እወዳለሁኝ። እንግዲህ ሳምንት ደግሞ ሌላውን የመጽሐፉን ክፍል የምንቃኝ ይሆናል። ለዛሬው አመሰግናለሁ። አድማጭ ተመልካቾቻችን እንደጠቀስኩት በምንጊዜ media@gmail.com ወይም በ703-475-6309 አስተያየታችሁን፣ ጥያቄያችሁን መላካችሁን አትርሱ። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ በጣም እናመሰግናለን። ሰላም ሁኑ።